በሀያዎቹ ነው ሰው የሆነ ነገር መሆን ያለበት የሚባለው ግዴታ ስፔሻሊ ደግሞ ሴት ልጅ ላይ ይከብዳል ብዬ አስባለሁ። የሆነ ስራ ለመስራት ሞክረሽ በስራሽ በጣም ሚኒንግፉል የሆነ ነገር አድርገሽ ከተቻለ የምትችውን ያህል ብር ሰርተሽ ከዛ ደግሞ ትዳር ውስጥ ገብተሽ እናቴ መሆን ነገር ይጠበቅብሻል። ቢካዝ ሀያዎቹ እያለቁ ሲመጣ ህይወትሽ እንዳለቀ ነው የሚነገርሽ። እኛ ካልቸር ላይ ብቻ ነው ብዬ አላስብም። በጣም ብዙ ካልቸር እና እንደ ሰው ነው በጣም ትልቅ ሪቮሉሽን የሚያስፈልገን። 30ዎቼን በጣም ነበር የምናፍቀው። በጣም የሆነ በቃ ያልፍብኛል ምናምን ሳይሆን by 30 it will be my prime ብዬ ነው በቃ ማስበው የነበረው። 3 ክሊክ በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ 3 ጊዜ ብቻ በመጫን ያሻዎትን ዕቃ የሚገበዩበት 3 ክሊክ የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል፣ ለሚሊዮኖችም ተደራሽ ያደርጋል። ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል። በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል። አልባሳት፣ የቆዳ ውጤቶች፣ የመዋቢያ ዕቃዎች፣ ሰዓት፣ ጌጣጌጦችና ሽቶዎች፣ በተጨማሪም የበዓል ግብአቶችን፣ ስጋ፣ ዶሮ፣ እንቁላልና አይብ የመሳሰሉትን መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ሰላም እንዴት ናችሁ? እኔ ምህረት ነኝ፣ መድረክ መሪ ነኝ፣ እንዲሁም ደግሞ ተጫዋች በሚባለው ዩቲዩብ ቻናሌ ታቁኛላችሁ ብዬ አስባለሁ። ዛሬ ከጓደኛዬ ከሰላም ጋር የልብ የልባችንን ልናወራ ተገናኝተናል። አብራችሁ ቆዩ። ቆንጅትዬ ቆንጅትዬ አሁን አክቹዋሊ በቴክስት ነው በጣም የለመድኩት። ኢንፐርሰን ቆንጅትዬ ስልሽ አይ ዶንት ኖ ትንሽ ይጨንቃል ነገር ሰው እኔ ቆንጅትዬ ነው የምላት። ኢቭን መጀመሪያም አካባቢ ራሱ የተዋወቅንም ሰሞን ሰላም አልልሽም ነበር፣ ግን ብዙ ሰው ሰሉ ነው የሚልሽ ይመስለኛል። እያንዳንዱ ሰው አይገስ በተለያየ ሰው ነው የሚጠራኝ። ሰሉ፣ ሰሊ፣ ሰሉዋይ፣ ስፔሻሊ እህቶቼ ሰሉዋይ ነው የሚሉኝ። አሁን ሁሉም ሰው በተለያየ ነገር ነው የሚጠራኝ። መጀመሪያ የተዋወቅ ነው እኔ አንድ ኢቨንት ነበረኝ በየወሩ ማዘጋጀው አዲስ ላቭ ቻት ይባል ነበረ። የስነ ልቦና ስራ የሚሰሩ ሰዎችን እየጋበዝኩኝ ስለ ፍቅር፣ ስለ ዴቲንግ፣ ስለ ሪሌሽንሽፕ የምናወራበት ኢቨንት ነበረ። ስክሪን ላይ ነው የማቅሽ እኔ። ስለዚህ ስልክሽን ከሰው ተቀብዬ ደወልኩልሽ። you were very kind በስልክ ሳውራሽ። ከዛ ግን በአካል ሳገኘሽ I was like what ያልኩት because your skin, your hair, your body, your femininity, your softness was crazy. የሚያገባኝ ሰው እንዳንቺ ካላሽኮረመመኝ ማለት ነው። I don't want What are friends for አይደል? ጓደኛ እኮ እንደዚህ አርፍቼ ነበር ወይስ አንቺ ያረፈድሽም? አላረፈድሽም፣ ግን የዛን ቀን ትዝ ካለሽ ቀን ሙሉ አልደወልኩልሽም። Yes, I was በጣም disappointed. ቀጥሬሽ ፕሮግራሜ ላይ እንደዚህ ብዬ ነግሬሽ ቦታውን ነግሬሽ ምናምን የዕለት ሁለት ትመጣለች ብዬ አስዩም ስላረኩኝ እኔ ኢቨንቴን ምናምን እያስተካከልኩ ነው እና አንቺ ደግሞ የተውኩት ሁሉ መስሎች ልትቀሪ ነገር ነበር። ሰው እንግዳ ጋብዞ እንዴት ሰው ቼክ አያደርግም? እኔ ደግሞ ስራ ነበርኩኝ። የመጨረሻ ሴሽኔ ላንቺ ብዬ አጠጋግቼ ነው እኮ የሰራሁት እና ጨረስኩኝና ሜካፔን ድጋሜ ተጃፍ አደረግኩኝ። ልብሴን አየሁት። ብጠብቅሽ አትደውይም ነገር እና አይታው ላይክ ላስት ሚኒት ወይ ካንስል አላደረገችም። ፕሮፌሽናል አመሲም መጀመሪያ ሳወራ because የመጀመሪያ የደወልሽልኝ ቀን I remember እና ድምፅሽ በጣም ፕሮፌሽናል የሆኑ ሰዎች የሚያወሩበት ድምፅ አለ አይደል? እሺ ይሄ ምንድን ነው? አውርተው ፉል ስቶፕ ያላቸው ሰዎች I don't have that. You can feel my full stop በስልክ እኔ ሳወራ ታታታታታልና ትንፋሽ ካላጠረኝ አላውቀውም። የሆነ ሀሳብ ላይ መቆም ሰው አይደለም እና ስታወሪኝ like you are that person with a full stop የምታወሪ ሰው ምናምን እና ድምፅሽ በጣም ነበር ደስ የሚለው። የመጀመሪያ ቀን ነው ያልኩት like I can be friends with her. No. And we end up to be ጥሩ ጓደኛ። ከዛ እኔ እንትን ጋበዝኩሽ መሰለኝ አይደለ? የስታንድ አፕ ኮሜዲ ናይት። የዛን ቀን የኢቨንቴ ቀን ቁጭ አልን፣ እራት በላን። የሚገርምሽ ነገር ከዛ ቀን ኢንተራክሽናችን ሻይ እየጠጣን እናወራ አይደለ? ከጎናችን የነበረች ልጅ
አገኘኋት የሆነ ፕሮግራም ላይ እና ወይኔ ያኔ እኮ ከሰላምና ከአንቺ ጎን ነበር የተቀመጥኩት አትሞስፌር እና በጣም በቃ ወሬያችሁን እየሰማሁኝ በጣም እየተዝናናው ነበር ምናምን አለችኝ እና የዛን ቀን ክሊክ ያደረግንበት መንገድ በጣም ለአመታት ጓደኞች የሆነ ነው የሚመስለው። አንቺም ኦቨር ሼረር ነሽ። ለዛም እኮ አይመችም ነበረ because performance ነበረ መሰለኝ። it was loud እንዴት ሰዓት በቅተው እያወራን ነበር። ግን ለእኔ እንደ መጀመሪያ ኢምፕሬሽን በጣም ይሄ ሴት ልጅ የሆነ ቦታ ላይ ሆና እየሞከረች አክቹዋሊ የሆነችው ስታይ የሚሰማሽ ስሜት የለም። I was so proud of you. stranger ነበር ያኔ ግን I was so proud of a stranger ለመጀመሪያ ጊዜ I'm like she is good እና የሆነች ልጅ ነበረች ከሆናቸው ማሂታ ያለችኝ ነበር are you okay you were literally crying ከዛ ከወጣም በኋላ ይኮ ይሰከርሽ ነበር I'm like what what's funny እኔ ስስቅ actually እንትን ሞኝ ነው መስለው like አላቆም በጣም ነበር ስስቅ ነበር it was really nice በጣም ዘና ያለበት ኢቨንት ነበረ we overshared a lot በመጀመሪያ እና you also ይሄ በጣም በቀልዶች የሚስቁልኝ ሰው I want to thank you for that like በጣም በቀልዶች ከሚስቁ ሰዎች ውስጥ አንዱ ነኝ። ሰው ቀልድ ሳስብ እንደ ስታንዳፕ ኮሜዲያን ነው የማስበው። አንዳንዴ like የሆነ ነገር ሲመጣልኝ I want to tell you በጣም ከሚስቁልኝ ሰዎች አንዷ ነሽ እና ላመሰግንሽ እወዳለሁ። I think ብዙ ሰዎች የማያውቁት ነገር ስላንቺ እሱ ይመስለኛል ማለት በጣም አስቂኝ እንደሆነሽ አንዳንድ ጊዜ ቁጭ ብለን እናስባለን like ስታንዳፕ ኮሜዲ ብትሞክሪስ እንዴት ይሻላል ይሄ ነገር should I be your manager because የሆነ ቅርብ ጊዜ የሆነ ስታንዳፕ ኮሜዲ ሄደን መሀል ላይ አቋርጠን ወተናል if you remember it was so disappointing and I'm like you should be up there ማለት millions and millions of viewers ባሉበት you should make your jokes because you're the funniest person I know. Thank you so much. I appreciate it በጣም በቀልድ ስለምትስቂ I do appreciate that. ግን እኔ አሁን እንደዚህ ቀልድ ማድረግ ከሆነ I have to have my friends audience ላይ like ቀልድ አውርቼ still like በደንብ የሚጠብቁ ሰዎች አሉ ሂት ላይ ነው ጨርሻለሁ እኮ ቀልዴና በጣም የሚያሳፍር ነገር ነውና ወጥቼ ባወራ ለብዙ ሰው የሚሆን ቀልድ ማወራ አይመስለኝም። I have to have my friends audience like so that other people would think የሚያስቅ መሆን አለበት ብለው እንዲስቁ ግን you're one of those people በጣም ቀልድ ከሚያስቃቸው ሰዎች በጣም ታስቂኝ እውነት ለመናገር we laugh a lot ግን it's not all laughs አይደለ our friendship ምንድነው አሪፍ ነገር ወይም በጣም ያገኘው ብለሽ የምታስቢው ከዚህ ጓደኝነት? ክሊክ በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ 3 ጊዜ ብቻ በመጫን ያሻውትን ዕቃ የሚገበዩበት ክሊክ የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል፣ ለሚሊዮኖችም ተደራሽ ያደርጋል። ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል። በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል። አልባሳት፣ የቆዳ ውጤቶች፣ የመዋቢያ ዕቃዎች፣ ሰዓት፣ ጌጣጌጦችና ሽቶዎች፣ በተጨማሪም የበዓል ግብአቶችን፣ ስጋ፣ ዶሮ፣ እንቁላልና አይብ የመሳሰሉትን መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ራሴን ካልሆንኩኝ በጣም የሚከብደኝ ሰው ነኝ። የሆነ ቦታ ላይ የሆነ መስመር መከተል ያለብኝ ሲመስለኝ አይደለም ጓደኝነት ላይ ስራ ላይ የሆነ የቃል ኦርደር ከሰጠሽኝ ምናምን በጣም ነው ኤንክሸስ መሆነው በትንሽ ነገር ሰው ፉሊ ራሴን ከአንቺ ጋር ላይ አንዳንዴ ኢቭን ለመጀመሪያ ጊዜ ያወራናቸው ቶፒኮች ስናወራ ካወራን በኋላ ጀጅ የምናደርጋቸው it was not okay ግን ሴፍ ስፔስ ነው ይሄ ጓደኝነት ለኔ I am so grateful። በተለይም ደግሞ የአዋቂ እድሜ ላይ ደርሻለሁ። ስለዚህ ጓደኝነት ለመስራት የሚደክምሽ እድሜ ላይ ከደረስሽ በኋላ ጓደኝነት መስራት ከባድ ነው። በጣም ሰው የምወድ ሰው ነኝ፣ ግን ከአንድ ሰው ጋር ጓደኝነት ለመስራት ጊዜ ይወስዳል። ራሴን መሆኔ ታስማልተኝ። ሁለተኛው ነገር ደግሞ በጣም ፓሽኔት የሆንሽ ሰው ነሽ። በጣም አሁን ዛሬ የሆነ ነገር መስራት ፈልገሽ ኔክስት ታይም ስንገናኝ ሳምሃው ወይ ፕላን አውጥተሻል ወይ የሆነ ነገር ለመሞከር የሆነ መንገድ ላይ ነሽ ምናምን እና እኔም ደግሞ ፍሬም የሌለኝ ሰው ነኝ። ከአንቺ በጣም የወሰድኩት ነገር ምንድነው በጣም ኦርደር የምትከተይ ሰው ነሽ። አንቺ ያወጣሽው ፕላን ፍሬሞቹ ሳደርገው ነው የሚገባኝ እና I appreciate that about you በጣም። ሌላኛው ነገር
ግሮሚ መጀመሪያ በጣም አልወደው ነበረ። አልወደውም በጣም ከባድ ቃል ግን ይከብደኝ ነበረ። እኔ ላይክ የሆነ ነገር ከተፈጠረ if I can afford it መተው ነው የምፈልገው ነው። በቃ ባይሆን ነው በዚህ መንገድ የሄደው እንጂ ይሄ ነገሩን ለማስተካከል ለመረዳት ምናምን ብዙ የምርቅ ሰው አይደለሁም። I have to understand everything. አንቺ ላይ በጣም appreciate ማደርገው ነገር your ground your character as a woman you're an amazing woman as a person you're an amazing person እና I'm glad ጓደኝነት ስለሰራን ካንቺ ጋር በጣም እኔም I'm so glad ስላንቺ የሚገርመኝና የሚደንቀኝ ነገር is how your life is very structured in terms of routines like ከጠዋት እስከ ማታ ድረስ ቀኖችን you know like ለጤናሽ ያለሽ ቦታ you know self care ላይ ያለሽ ነገር that's one thing እኔ የሌለኝ ነገር I'm a very random person you're working on it yeah I'm working on it because of you to be honest ማለት ቤቴ ዝም ብዬ ቁጭ ስላም like እንግዜ እኮ ቆንጅት የሆነ ስኪን ኬር ፕሮዳክት ሆምሜድ ሰርታ እየተቀባች ነው what am I doing with my life right so you're very intentional ስለምትበዩ ነገር በጣም ኢንቴንሽናል ነሽ ሰውነትሽ ውስጥ ስለምታስገቢው ነገር በጣም ኢንቴንሽናል ነሽ ሰውነትሽ ላይ ስለምታረጊው ነገር ኢንቴንሽናል ነሽ and ህይወትሽ ላይ ስለምታረጊያቸው ነገሮች ኢንቴንሽናል ነሽ ውስጥሽ ያለውን ሰላም በደንብ ነው ፕሮቴክት የምታረጊው so ከውጭ የምታስገቢው ስልሽ in terms of የምትበዩ ምግብ የምትቀቢው ነገር ምናምን ብቻ አይደለም ኮንሱም የምታደርጊያቸው ነገሮች የምታያቸው ቪዲዮዎች ሊሆኑ ይችላሉ የምታነቢያቸው መጽሐፎች በጣም የሚገርመኝ ነገር ቤቷ ስትሄዱ ያሉት የመጽሐፍ ብዛቶች wow I getting emotional because that's you though ገባሽ like aspire ማድረግ መሆን የምፈልጋት ሴት you're that እና your career በጣም ኢምፕረስ ያደርገኛል በጣም ስለ career እናወራለን and as a friend ደግሞ በጣም considerate ነሽ ለምሳሌ የሆነ ነገር እንደዚህ ተፈጥሯል I'm going through this ብዬ ከነገርኩሽ ለዛ ነገር የሚጠቅመኝን ኢንፎርሜሽን ሀንት አድርገሽ ምናምን ነው የምትልኪልኝ and I really appreciate that አላ አይደለ ቤትሽ ስመጣ ካለሁበት የጤና ሁኔታ አንፃር አስበሽ ነው ምግብ የምትሰሪልኝ like no one does that ይሄኛው ነገር እንትን ይጠቅምሻል ብዬ ነው ለእንትንሽ ማም እና how considerate you are is really amazing honestly ለብዙ ሰዎች ያላወራቸው almost ለማንም ሰዎች ያላወራቸው ነገሮች ነው ላንቺ ማውራሽ right እና ሳወራሽ ደግሞ you're never judgmental የሆነ conversation ያረግንበት ዩኒየን ቁጭ ብለን if you remember በጣም እንትኖች በጣም ፐርሰናል የሆኑ ነገሮችን አውርተን ነበርና የዛን ቀን I realized I'm not so weird after all like እኔ ብቻዬን አይደለሁም as a woman experience የምታደርጊያቸው ነገሮች as a human being right yes I think ካንቺ ጋር በሚኖረን conversation እንደ ሰው ሆነን ኤክስፒሪየንስ የምናደርጋቸው ነገሮች ኦኬ እንደሆኑ ነው የተማርኩት right አንዳንድ ኢሞሽኖች አንዳንድ ዲዛየሮች ምናምን አንቺ ብቻ ፊልም ታደርጊያቸውና አንቺ ብቻ የሆነ something wrong with you እንዳለ ነገር ሊሰማሽ ይችላል you know ለዛ ነገሮች አውጥተሽ ከሰዎች ጋር ሳታወሪ ስትቀሪ አንዳንድ you know unfortunate circumstances አንዳንድ ፔኖች ምናምን ነገር አውጥተሽ ታወሪያቸው and when you feel seen when you feel heard በጣም it's a beautiful thing so you got to provide that level of friendship planning and I really appreciate that and ስራሽ ደግሞ በጣም ነው ኢምፕረስ የሚያደርገኝ to be honest ሁሌ ነው ምልሽ you know ቴራፒ ሰርተሽ ስታወሪኝ የነበረውን ነገር ሊሆን ይችላል ወይም ደግሞ ስራ አለኝ ምናምን ስትይኝ ሁሌም በጣም ነው የሚገርመኝ ይሄኛውን ፕላትፎርም የወደድኩት ምንድነው I think ከአመታት በኋላ ራሳችንን ቁጭ ብለን አይተነው ምንለው ነገር የሆነ ብዬ ስላሰብኩ ነው በጣም ደስ ያለኝ ሾይን ስጀምር ባንቺ ኢንስፓየርድ ሆኜ ነው because you told me ለሁሉም ሰው በቂ ቦታ አለ አንቺ ራስሽ ከለር አለሽ እኔ ራሴ ከለር አለኝ ይፈልክሽው ነገር ማድረግ ትችያለሽ why not ያልሽኝ የመጀመሪያው ሰው አንቺ ነሽ ሙቭ አውት አድርጌ ራሴን ችዬ ብቻዬን እንድኖር በጣም ኢንስፓየር ያደረግሽኝ አንቺ ነሽ because አየሁት ሴት ልጅ ብቻዋን ስትኖር ምናምን የሚባለው ናሬቲቭ አለ አይደለ እና የሚያስፈራ ነገር ነው but የሆነ ሰው አድርጎት ያውም በጣም resiliently ያውም በጣም peacefully እየኖረ ስታይ you're like wow ለኔ ቅድም እንዳልሽ ነው ይሄ ውስጤን ሊረብሽ የሚችል ነገር መታገስ አልፈልግም
አንድ ጀርኒ መሰለኝ የመጣሁበት። አሁን አንዳንዴ ስለሰራሁት ስራ ሳወራሽ ወይ ለሰው ስነግር ነው አክቹዋሊ በደንብ የሚገባኝ ብዙ ስራ ዘርቼ እንደመጣሁ ምናምን እና አንድ ራሴን ኤክስፖዝ ያደረግኩባቸው ስራዎች ናቸው። ሁለተኛው ነገር አይ ቲንክ ሜንታል ስታቢሊቲ የሚጠይቅ ስራ ነው የምሰራው። ኢፍአምናት ኦኬ ለአንቺ ስፔስ ልሆንልሽ አልችልም። ኢማጂን ላይክ የሆነ ሰው ችግርም ይሁን ፓተርናቸውን ህይወታቸውን ሲያወሩሽ ዩ ሃቭ ቱ ቢ ዜር ፉሊ። ለሰው አቴንሽን እንደመስጠት ከባድ ነገር የለም። ቢካዝ አንዳንዴ ሁሉ ክላይንቶች ጌት ሰርፕራይዝ የሆነ ነገር ሳስታውስ እና ያ አይ አም ሂር ቱ ሊስን ላይክ ኖት እያያዝኩኝ የሚሰማው የሆነን ሰው ቁጭ ብሎ ለማዳመጥ ነው። እና ማዳመጥ ብቻ ሳይሆን አክቹዋሊ በዛ ሰው ልክ ሰውን ማዳመጥ ውስጥሽ የሆነ ነፃነት ሊኖረው ይገባል። ሁለተኛው ነገር ኢዝሊ ኤንክሸስ መሆን ሰው ነኝ ነው። አሁን በጣም ስቴብል ነው መስለው ለብዙ ሰው በጣም ግራውንድድ የሆንኩ ሰው ግን በጣም ብዙ ስራ ይወስዳል ግራውንድድ ለመሆን። በጣም ኢሞሽናሊ ስፔሻሊ ለእኔ አሁን ኢሞሽናሊ አይዞሌትድ ሆኜ ለመኖር ኒውትራል ለመሆን ስራ ይወስድብኛል በጣም እና ከድሮም በጣም ብቻዬን መኖር ለእኔ ህልሜ ነው። ላይክ ይሄ ከማግባት የኔ ቤተሰብ ምናምን ከመስራቴ በፊት ራሴን ፌስ የማደርግበት ስፔስ እፈልጋለሁ። ሶሻል ባትሪ ሲያልቅ ልቅ ነው የሚለው ለእኔ ለራሴ ግራ ይገባኛል ለምን እንደዛ እንደመሆን እና ብቻ መኖር ለእኔ ሪቻርጅ ማደርግበት መንገድ ነው። ህልሜ ነበረ። በተለይ ፈጣሪ ብሎት ቤተሰብ ምሰራ ከሆነ ቤተሰብ ከመስራቴ በፊት ሰላምን ማየት ፈልጋለሁ ነው እንዴት እንደምትሆን ምናምን እና ኢትስ ሶ ኢዚ ብቻሽን ስትኖሪ የራስሽን ችግር መጋፈጥ የራስሽ የደስታ ምንጭ መሆን ለሚፈጠረው ስህተት ራስሽን ኃላፊነት የምትወስጂው ሰው ለራሴ ካደረኳቸው ነገሮች አንዱ ብቻዬን መኖሬ ነው ለእኔ ከብዙ ነገር አንጻር የጠቀመኝ እና የሆነ ሰው አድርጎት ማየት አንድን ነገር በጣም ደስ ይላል። እሺ ታዲያ አስቤዛ ስንት ነው የምትከፊ? ማለት ስንት ብር ቢሆን ነው የምችለው ወጪውን ምናምን? አንቺ ደግሞ እኔ እንጃ ማለት እኔ አስቤው አላውቅም የአስቤዛዎች እንዳንቺ ቤት የፈለገሽ አቃተው I was very particular ደላ ላይ መሆን አቅም ነበር። በጣም አቅም ነበር። እያንዳንዱ የመሬቱን የቁም ሳጥኑን ምናምን everything I was very very particular የምፈልገው ነገርና እንዳልሽው እኔም ከልጅነቴ ጀምሮ ምን አይነት ሰው ነኝ ኦቨር አናላይዝ ነው የማደርገው ሁሉንም ነገር እያንዳንዱን ነገር ብሬክ ዳውን አድርጌ ይሄ የተፈጠረው በዚህ ምክንያት ነው እንደዚህ ሆኖ በዚህ ተፈጥሮ ምናምን ኤንድ ከቤተሰቦቼ ጋር ነኝ ደግሞ ከእህቶቼ ጋር ከእናቴ ጋር ሁሉን ነገር ማውራ ሰው ነኝ። ቁጭ ብለን we talk about everything እና ሁሉን ነገር ስለምናወራ እያወራው ነገሮችን ፕሮሰስ አደርጋለሁኝ። የኛን ጓደኝነት የምወደውም ለዛ ነው። አንዳንዴ ላንቺ እያወራሁሽ የሚገለጡልኝ በጣም ብዙ ነገሮች አሉ። right? So የዛን ጊዜም ብቻዬን ለመኖርና ሙቭ አውት ለማድረግ ሳስብ ብዙ ነገሮችን እያወራሁሽ ነበርና as we were speaking እየተገለጡልኝ ነበሩ። በቃ ይሄ እንዴት ነው አንዳንድ ጊዜ brave የምትሆኝባቸው ሰዓቶች አሉ አይደለ? and ያንን ለመሆን ደግሞ የሆነ የሚሰማሽ ሰውና that it's okay የሚነግርሽ ሰው ያስፈልግሻል and you were that person for me and ጓደኝነታችን ባይኖር ኖሮ I don't think ያንን ውሳኔ መወሰን አይመስለኝም። እኔ I was surprised መጀመሪያ ስትነግሪኝ because ከቤተሰቦች ጋር ያለሽ relationship በጣም close በጣም ሁሉንም ነገር ነው የምታወሩት እና ሙቭ አውት ላደርግ ነው ስትይኝ I was very surprised ብታይ ግን how is it ላንቺ አሁን በአንድ ዓመት ውስጥ? በጣም ነው ደስ የሚለው እንዳልሽው ቤተሰብ ከመመስረትሽ በፊት ራስሽን ማየት ጥሩ ነው ብዬ አስባለሁ እና አሁን ላይ የሆነ ሰው መጥቶ ላድርገው ወይ ቢለኝ ያ go for it የምለው አይነት ነገር ነው። ለምን ከሆነ ህይወት ወደ ሌላ ህይወት ለመሸጋገር የሆነ ሰው እንደማያስፈልግሽ ማወቅ ለራስሽ የሆነ ስታንዳርድ እንድታስቀምጪ ያደርግሻል። ስለዚህ ብቻዬን መኖር ከቻልኩኝ የሆነ ነገር ቀጣዩን የህይወቴን ስቴፕ ለመውሰድ ለምሳሌ አንዳንድ ጊዜ ከቤተሰብ ጋር ያለን ህይወት ስኬፕ ለማድረግ ወይም ደግሞ ቀጣዩ የአደልቲንግ ስቴፕ አይደለ? ለምሳሌ ተወለድሽ፣ አደግሽ፣ ተማርሽ፣ ተመረቅሽ፣ ስራ ያሽ ከዛ በኋላ ትዳር ነው አይደለ? ወይም ደግሞ ያንን የቤተሰብ ዳይናሚክ ደግሞ ቀጣዩ ስቴፕ የሚሆነው ከሆነ ሰው ጋር ደግሞ አዲስ ህይወት መጀመር የሚለው ነገር ነው። ለብቻዬ መጀመሪያ ህይወትን ሊየው ብለሽ ስታስቢ ግን necessarily የሆነ ሰው እንደማያስፈልግሽ ትረጃለሽ። ህይወትን በሁለት እግርሽ ቆመሽ ለመኖር የሆነ ሰው እንደማያስፈልግሽ ትረጃለሽ። ስለዚህ ያንን ህይወት ከብቻሽ ደግሞ ቀጥሎ የሚመጣውን የትዳርም ህይወት ሆነ የቤተሰብ ህይወት ለመመስረት የምታስቢውን ሰው የምትመርጭበት ክራይቴሪያ ራሱ ኮምፕሊትሊ ነው የሚቀየረው። ኮምፕሊትሊ ከዚህኛው ህይወት የሚያወጣኝ ሰው
ወይም ደግሞ ከዚህኛው ካደግኩበት ወይም ከኖርኩበት ወይም ደግሞ ከልጅነት ደግሞ አደግኩና አድጌ ለትዳር ደረስኩ የምትዩ ነገር በመሃል ይሄኛው ስቴፕ ሲኖር you're like okay ከዛኛው ከልጅነቴ ወደ አደልትሁድ የሚሸጋገርበት ነገር ብቻ አይደለም ትዳር because already እዚህ ጋር ማረፊያ ሰዓት አለኝ already እዚህ ጋር የራሴ ስፔስ የራሴ ህይወት የራሴ ኑሮ እዚህ ጋር እየመሰረትኩ ነው so የሚመጣው ሰው ያን ነገር በደንብ ኤሊቬት የሚያደርግ በደንብ ሁሉንም ስታንዳርዶችን የሚያሟላ ምናምን መሆን አለበት ምናምን ብለሽ ታስቢ ያደርግሻል so not only ስለራስሽ መማር ከራስሽ ጋር ችግርን መጋፈጥ ብቻሽን ኢሞሽኖችን ፕሮሰስ ማድረግ አሰማዋን እኔ ደግሞ ሁሉን ነገር በማውራት ፕሮሰስ ስለሆነ ማድረገው ከራሴ ጋር በማውራት ደግሞ ነገሮችን ፕሮሰስ ማድረግ ለራሴ እንትን ማለት ቤተሰቦቼ ሲሉኝ ነበር እውነት ግን ራስሽ ሰርተሽ ትበያለሽ እውነት ግን ማለት ትኖሪያለሽ እውነት ኑሮ ብለሽ ትይዣለሽ ሲሉኝ ነበር እውነት አላችሁ እውነት right ግን ካሰብኩት በላይ you're managing though በጣም በእውነት ራሴ very proud of myself እና እነዛን ነገሮች ስታደርጊ ለራስሽም ያለሽ ስታንዳርድ ከፍ ይላል ማለት ዝም ብለሽ ቤተሰብ እጅ ላይ ስትሆኚ ብትሰሪ የሚትሶኬ ባትሰሪ የሚትሶኬ ወይም ደግሞ ቢሳካልሽ የሚትሶኬ ባይሳካልሽ የሚትሶኬ ምናምን ብለሽ ልትቀመጭ ትችያለሽ ወተሽ ግን ግዴታ ቢሎች ሲኖሩብሽ መከፈል ያለባቸው ፉድ ኦን ዘ ቴብል ራስሽ ነሽ የምታስቀምጪው ራይት ያ ነገር ደግሞ ቀላል ኃላፊነት አይደለም ሶ ለዛ ስትይ you become stronger more ፋይናንስ ላይ ማኔጅ ማድረግ እንዴት እንዳለብሽ ትለምጃለሽ ጊዜሽን በጣም መጠቀም እንዴት እንዳለብሽ ትለምጃለሽ and isolated ትሆኛለሽ to some degree ቅድም እንዳልሽው ከብዙ ነገሮች ርቀሽ የራስሽን ዓለም ክሬት ታደርጊያለሽ ግን የራስሽን ዓለም እንድትወጂው ትሆኛለሽ ግን ቤተሰብም ጋር ሆኖ ደግሞ ያንን ነገር ኦፍ ኮርስ ማግኘት ይቻላል it makes you stronger ለራስሽም ለሰውም ያለሽን ስታንዳርድ ሞር ጥብቅና ሞር ሃየር ያደርገዋል ብዬ አስባለሁ so far so good አሁን ስትይ ነው actually ካንቺ የወሰድኩት ነገር እንደሆነ አንደርስታንድ ያደረኩት እኔ በማውራት ፕሮሰስ የማደርግ ሰው አይደለሁም ካልጠየቅሽኝ አላወራም like በጣም ኢምፖርታንት ነገር ሆኖ like ባያቁ ኮንሲደር ያላደረኳቸው ይመስላችኋል ብዬ ካላሰብኩኝ በማውራት ፕሮሰስ የማደርገው ነገር በጣም ትንሽ ነው ፈልገው ይመስለኝም ትሩ ታይም ያንቺ ሪያሊቲ የምታደርጋቸው ነገሮች አሉ አይደል እያወራውን ፕሮሰስ ማደርግሻው አይደለሁም ወይ ጽፈዋለሁ ወይ ቁጭ ብዬ አስብበታለሁ ነገር እንጂ actually ግን እያወራሽ ፕሮሰስ ማድረግ you can see በጣም ብዙ ፖቴንሻል like ላንቺ እያወራሁሽ በጣም ብዙ ነገሮች ክሊር የሚሆኑልኝ ነገሮች አሉና I could have done this ከዚህ በፊት ለረጅም ጊዜ እና that's one thing ካንቺ ወሰድኩት ሌላኛው ነገር ብቻ በመኖር ውስጥ I think ይሄ ያለሽ ፊዚካል ስፔስ ብቻውን ማንነቱን አይሰጥሽም አይደለ ብቻሽን ስለኖርሽ ብቻ all of a sudden money management ትችያለሽ ማለት አይደለም all of a sudden self reflection ትለምጃለሽ ማለት አይደለም it's just ራስሽን ዲሲፕሊን ማንም ሰው የሚሰጥሽ ነገር አይደለም it's ራስሽ የምታዳብሪው ነገርና አሁን ለኛ ሀገር ሪያሊቲ ብታየው የሆነ ሰው ህይወትሽን አስተካክሎ የመስጠት አቅሙ almost ዜሮ ነው በጣም ትንሽ ሰዎች ያላቸው እድል ነው የብዙዎቻችን እድል somehow figure out ማድረግ አለብሽ ህይወትሽ ነው አዋቂ እድሜ ላይ ከደረስሽ በኋላ ምንድነው ማደርገው ፈልገው ነገር እንኳን ባቅ ለመራመድ የሆነ ሰው ፑሽ ሊያደርግሽ አይችልም ቤተሰቦችሽ የራሳቸውን የሚችሉትን ያህል አድርገዋል ካስተማሩሽ እሰየው ነው አመሰግናለሁ ብለሽ የራስሽን ነገር ነው ቢውልድ ማድረግ ያለብሽና መውጣት ፈልገው ስፔሻሊ ብቻቸውን መኖር ፈልገው ግን ያላቸው የቤተሰብ ሪያሊቲ ሜቢ ያሉበት መንገድ ያን የማይሰጣቸው የሚመስላቸው ሰዎች አሉ የግድ ስለወጡ ብቻ ቢልድ የሚደረግ የሚመስላቸው ሰዎች እና ፐርሶናሊቲ ማለት ፐርሰንስ ሪያሊቲ ነው አይደለ የአንቺ ሪያሊቲ ነው ሰው you can decide ምን አይነት ሪያሊቲ ለአንቺ ነው የምትፈልጊ ሰው እንደዚህ አይነት ኢሞሽናል አይዞሌሽን ያለሽ ፊዚካል ኢንቫይሮንመንት የሚሰጥሽ ነገር አይደለም ቤት ስለወጣሽ ሳይሆን ለራስሽ ቢውልድ የምታደርጊው ነገር ነውና I hope በጣም ብዙ ሴቶች ቢውልድ ያደርጉታል ብዬ አስባለሁ እና ለኛ ጀነሬሽን በጣም ትልቁ ፕሪቪሌጅ ብዬ ማስበው ነገር ይሄ ነው ራሳችንን ኮንሲደር ለማድረግ ነፃነት ይሰማናል እና we're so privileged ከዚህ አንጻር በጣም እኔ በጣም ነው በእኛ የምኮራው እውነት ለመናገር ማለት ዴር ለማድረግ የማንፈራ ትውልዶች ስለሆነን በጣም ደስ ይለኛል ማለት ኦፍ ኮርስ ብዙ ነገሮች አሉ አይደለ ብዙ ከባድ ነገሮችን ታሳልፊያለሽ ምናልባት ከልጅነት እስከ ዕውቀት እንደ ሴት የሚመጡብሽ ብዙ ነገሮች ይኖራሉ ግን breaking barriers and ይሄ ስታተስ ኮውን
አልፎ ተሻግሮ የራስን ጀርኒ ለመጀመር የማይፈሩ በጣም ብዙ ሴቶች ስላሉ በጣም ደስ ይለኛል። ግን እንዳልሹ ባለንበት ስፔስ ነው ፍሪደም ማይንድ ሴት ነው። ሙቭ አውት አድርገሽ የራስሽን ህይወት እየኖርሽ ሊሆን ይችላል፣ ከቤተሰብሽ ጋር ሊሆን ይችላል፣ በትዳር ውስጥ ሊሆን ይችላል። በተለያዩ ሁኔታዎች ውስጥ ያሉ ሴቶች ይኖራሉ። ግን እኔ ማን ነኝ? እኔ ማን ነው መሆን የምፈልገው? እኔ ለራሴ ማን ብሆን ነው ደስ የሚለኝ? በምን አይነት ሰዎች ነው ራሴን መክበብ የምፈልገው? መውጣት መግባቴ በምን እንዲሆን እፈልጋለሁ? ከሪሬ ላይ ያለኝ ዲሲዥን ምንድን ነው? ፋሚሊ ማኔጅመንቴ ላይ ያለኝ ዲሲዥን ምንድን ነው? ምናምን ብሎ ቆም ብሎ ራስን ሪፍሌክት ለማድረግ በጣም ምቹ ጊዜ ነው። ኢንፎርሜሽን በጣም ኢዚሊ ማግኘት የምንችለው ነገር ነው። ቴንክስ ቱ ኢንተርኔት በጣም ብዙ ነገሮችን ማግኘት እንችላለን። በጣም ብዙ ኢንስፓይሬሽናል ሴቶች አሉ አጠገባችን ወይም የምናያቸው ምናምን። አንዳንድ ጊዜ ብዙ ነገሮችን እንደዚህ በሩቅ ስታዩና ሰዎች ጋር ደግሞ ቁጭ ብለሽ ስታውሪ በጣም ብዙ ነገሮች ይገርሙሻል። we're not so different after all ማለት በጣም የተለያየንና በጣም የተራራቀን ሰዎች አይደለንም ብዙዎቻችን። አንዳችን ከአንዳችን የማንማርበት፣ አንዳችን በአንዳችን ኢንስፓየርድ የማንሆንበት፣ አንዳችን ለአንዳችን ደግሞ የማንቆምበት ምንም ምክንያት የለም። ሶ አይ ቲንክ ኢትስ አ ቢዩቲፉል ታይም አሁን ያለንበት ጊዜ። አትሊስት ከዚህ በኋላ ለሚመጡት ለያንገር ሴቶች ብዙ የሚያዩት ብዙ የሚማሩባቸው በጣም ብዙ ሴቶች አሉ ብዬ አስባለሁ። ኢትስ ቬሪ ቢዩቲፉል ያንን ነገር ማየቱ በጣም ደስ ይላል። ድሮ የሆሊውድ ሴቶችን ነበር የምናየው እና በጣም በብዙ ነገር እኔ ፐርሰናሊ ጠቅሞኛል ብዬ አስባለሁ። ግን በብዙ ነገር ደግሞ ጉዳትም አለው። ቢካዝ አንደኛ እነሱ ናቸው ሴት ያደረጉልን ቢዩቲ ስታንዳርዶቻችንን which I don't hate ምክንያቱም ህይወት ከዚች በላይ እንደሆነች አይተናል አይደለ? በዛ ቲቪ መስኮት አይምሮዬን በምን ያህል ደረጃ ፕሮግራም እንደተደረገ በሆሊውድ ሳስበው ይገርመኛል። እና ላኪሊ አሁን we no longer have to look up to of course ሆሊውድን ማየት እንዳለ ሆኖ ግን እዚህም ደግሞ በጣም ጠንካራ በጣም ደስ የሚሉ በጣም ኢንስፓየር የሚያደርጉ ሴቶች አሉ እና እነሱን እያየን ስለሆነ ደግሞ በጣም ደስ ይለኛል። ሙቪ ለእኔ በጣም የህይወቴ ትልቁ ፓርት። ላስት ታይም ፕሮፌሽናል ትሬኒንግ እየወሰድን ነበር እና አንዱ ትሬኒንግ የነበረው ፒለር ኦፍ ላይፍ ነበረ። በህይወት ውስጥ ስፔሻሊ አሁን በጣም ትራውማታይዝ የሆነ ኤክስፒሪየንስ ከነበረሽ ምናምን ትራውማ ምንድን ነው የሚያደርገው? ሴኪሪቲሽን ይወስደዋል ወይም ደግሞ በነገሮች ላይ የሚሰማሽን ደህንነት የመውሰድ አቅም አለው። ላይክ ኤቭሪቲንግ ኢዝ አውት ዴር ቱ ጌት ሚ፣ ሰው በጣም ፕሮቴክቲቭ መሆን አለብኝ፣ ራሴን መጠበቅ አለብኝ የሚባለው ነገር ከዛ ካለፈ ዩ ሜይ ካታስትሮፋይዝ ቲንግስ፣ ነገሮች ሁሉ ጨለማ ናቸው የሚባለው ነገር የመምጣት አቅሙ ትልቅ ነው። ፒለር ኦፍ ላይፍ ምንድነው ልምምዱ? ወደ ልጅነት ሂጂና የነበረሽን ጥሩ ጊዜ ስንት ዓመትሽ ነበረ? እሱን በስዕል አስቀምጪ። የተሰማሽ ስሜት ዊዝደም ኦፍ ወርድስ ምን ነበረ ምናምን ነበርና ለእኔ ሰርፕራይዚንግሊ ሁለቱም የጻፍኳቸው ነገሮች ከሙቪ ጋር የተያያዙ ናቸው እና ያኔ ነው የገባኝ እንዳልሽው ምን ያህል ትልቅ ፕሮግራሚንግ እንደነበረ። ሁለተኛው ነገር ሪያሊቲውን አክቹዋሊ የማመልጥበት ሳይሆን በጣም ዳይጀስት እንዳደርገው የረዳኝ ነገር ፊልም ነው። ስቶሪ በጣም ነው የምወደው። ፊልም ኢትስ አሜዚንግ ወይ ስቶሪ ለመናገር ኢዚሊ ዳይጀስት የሚደረግ ነገር ስለሆነ፣ አንቺ እንዳልሽው ግን ብዙ ሪያሊቲን ማስተዋውቆናል። ሪያሊቲውን ዳይጀስት እንድናደርገው ብቻ ሳይሆን አሁን ካለንበት ኢንቫይሮንመንት የራቀ ነገር ለካ ማለም ይችላሉ አይ ካን ቢ ዳት የሚባለውን ነገር እና አሁን ላይ ኢንተርኔት የሰጠን አማራጭ እንዳለው ሆኖ ግን በጣም ብዙ ወጣቶች ዴር ኢቮልቪንግ በጣም ነው የሚገርመኝ። በዛ መንገድ አክቹዋሊ ለራሳቸው እንዲጠቅማቸው አድርገው መጠቀም መቻላቸው አይ ዶንት ጌት የዘመኑ ወጣት ተብሎ የሚመጡ ወቀሳዎች አይገቡኝም። they don't see it ነው የምለው ቢካዝ በጣም ክሬቲቭ የሆኑ ሰዎች አሉና I'm glad ኢንተርኔት exists, especially I'm glad movie exists። በጣም ከአክቲንግ ጋር ፊልም ፕሮዳክሽን ጋር ከስቶሪ ቴሊንግ ጋር ያሉትን ነገሮች ያለሽን ፓሽን ብዙ ሰዎች የሚያውቁ አይመስለኝም እና እኔም ሰርፕራይዝ ካደረጉኝ ነገሮች መካከል አንዱ ነው እሱ። ቱ ቢ ኦነስት በጣም እንደምትጽፊ አውቃለሁኝ። አይ ካንት ዌይት አንቺ የምትጽፊያቸውን ታሪኮች ሰዎች እስኪያዩት ድረስ እና እንዳልሽው መሬት ላይ ወርዶ ሰዎች ጋር እስኪደርስ ድረስ በጣም በጣም ጓጉቻለሁ። በጣም ስራቸው ኢምፕሬስ ከሚያደርጉኝ ሰዎች ውስጥ አንቺ ነሽ። እንዲህ ኢምፕሬሽን ሳወራሽ እና አክቹዋሊ መድረክ ላይ ሳይሽ ዩ ሆል ዲፈረንት ፐርሰን ሊትራሊ ሁለት የተለያዩ ዩ ኢንቲሚዴት ሚ መድረክ ላይ ስትወጪ አም ላይክ ካን አይ ቶክ ቱ ሄር አባውት ዲስ ፐርሰን ዩ አር ሶ ግሮውን አፕ መድረክ ላይ አይ ቢከም ሰች አን አደልት አም ላይክ who is this person? You're an adult, adulting so hard and so good. መድረክ ላይ ያለሽ ግሬስ
it scares me. Like scares me such in a good way, no matter. You're really good. You're really amazing. Like, but ለመጀመሪያ ጊዜ I think የቴክኖ ኢቨንት ላይ ነው መሰለኝ ያየሁሽ። የቴክኖ ኢቨንት ላይ ኦዲየንስ የምትይዥበት መንገድ ስታውሪ and you just get creative እዛ ሆነሽ ነገር እና ይሄ you know በጣም ሩቅ የሚመስልሽ ስራ አንቺ የምትሰሪው ስራ ለእኔ በጣም ሩቅ የሚመስለኝ ስራ ስፔሻሊ ደግሞ ኮርፖሬት ኢቨንት ስለምትሰሪ በጣም አስፈላጊ ኢቨንቶች የምትሰሪው እና ላስት ታይም የአፍሪካን ዩኒየን ነበር የእሱን ስቶሪ ላይ ነው ያየሁት you don't promote yourself በዛ መንገድ enough በጣም ብዙ ሰው በዛ ላይ ትንገይሽ እና I guess የመጀመሪያ ጊዜ መድረክ ሳይሽ በሌላ በኒው ላይት ነው ያየሁሽ you are amazing መድረክ ስትመሪ even ምንም የሚመራ ነገር ባይኖረኝም I will consider you ተናገሪልኝ ነገር ባያቸው you know those introvert and extrovert friends like intelligently even though I am not ብትይልኝ ደስ ይለኛል like መድረክ ላይ ብትሽ announce የሚደረግ ነገር ቢኖረኝ you be the first and the last person I will consider ምንም አይነት ነገር ቢኖረኝ because እዛ ወጥተሽ ስትሰሪ ነው መጀመሪያ ያየሁሽ ከዛ በኋላ ግን ያለሽ ዝግጅት actually ምን ያህል ቫልዩ እንደምታደርጊው ያየሁት ከዛ በኋላ ነው የመድረክ ስራ ሲኖርሽ የምታወሪበት መንገድ especially the small details you take በጣም የሚያስገርመኝ የwork discipline it's amazing so of course she's going to be amazing እዛ ላይ ወጥታ ስታወራ because ከዛ በኋላ still የመድረክ graceሽ በጣም it's amazing በጣም ነው ደስ የሚለኝ ግን ዝግጅትሽን ካየሁ በኋላ I'm not surprised anymore wow you're very disciplined when it comes to that Thank you so much. And መድረክ is the only time በጊዜ የምትገኝበት መድረክ ላይ ብቻ ሲሆን ነው በእግዚአብሔር ኪነ ጥበብ በጊዜ የምደርሰው literally የእግዚአብሔር ቸርነት ነው የሚጨመርበት every time I have work because I am late to everything ማትሳንዴት ሁሉ ነገር ላይ ሊያረፍት ይችላል ማለት እና ትግስትሽን ሳላደንቋላል and I am not actually so tolerate ማደርግ ሰው that's the thing you know that like I do not want to have people like tolerate ማደርገው ሰው እንዲኖረኝ አልፈልግም በህይወቴ you're the only one ወደዚህ ስራ ስገባ ያው ሁሌም ብዙ ቦታዎች ላይም ተናግሬያለሁ ማናየ እውነቱ የሚባል አለቃ ነበረኝ የሬዲዮ ፕሮግራም ነበርና የመጀመሪያ ስራዬ የሬዲዮ ሆስት ሆኜ ነው የሰራሁትና ምንም ኳሊፊኬሽን ሳይኖረኝ ምንም ነገር ምን ልበልሽ ምንም ማንንም በሆንኩበት ጊዜ ገና ዩኒቨርሲቲ አቋርጬ መጥቼ ገና ራሴን ፊገር አውት ያደርኩ በነበረበት ጊዜ ነው እሱ ኦፖርቹኒቲውን የሰጠኝና ላይቭ ሬዲዮ በሳምንት 2 የሚቀርብ እንግሊዘኛ ፕሮግራም ላይ ሆስት አድርጎ ያስገባኝ I think ሰዎች ሲያምኑብሽ በጣም it hits different እሱ የነበረው እኔ ላይ የነበረው መተማመን እንደዚህ ኢንተርቪው ላይ ምናምን በጣም ላነሳው የምፈልገው is because at the time fully appreciate አላረኩትም የሰጠኝን ኦፖርቹኒቲ እንደዛ የተጀመረ ነገር ነው አሁን ሙሉ ለሙሉ ካሪር ሆኖ እየሰራሁበት ያለሁት ማለት ነውና እውነት ለመናገር እግዚአብሔርንም በጣም አመሰግናለሁ እግዚአብሔር አንዳንድ ነገሮችን መክሊት ምናምን የሚባሉት ነገሮች አሉ አይደለ እግዚአብሔር የሚሰጥሽ የሆነ ነገር አለና ይሄ መድረክ ላይ ያለሽ ግሬስ የምትይው ነገር I think it's God given የሆነ ነገር ነው ብዬ ነው ማስበው የሱ ግሬስ ነው ብዬ ነው ማስበው እንጂ የተማርኩት ማርኬቲንግ ማኔጅመንት ነው አብዛኛውን ጊዜ የሚያሳለፍኩት ሴልስ ኤንድ ማርኬቲንግ ሰራው ከዛም በኋላ ደግሞ ቲቪ ሾው ፕሮዳክሽን ኮንቴንት ምናምን ላይ ነው የቆየሁት እንጂ ብዙ ሰዓቴን መድረክ ላይ እየሰራው ሰው አይደለሁም ሶ ወደዚህኛው ፉሊ ስገባ መድረክ ላይ ያለኝ ፕሬዘንስ ኦፍ ኮርስ ዝግጅቱ ምናምን እንዳለ ሆኖ ግን እግዚአብሔር ደግሞ ያንቺ የሆነው ስራ ላይ ስትገኚ እግዚአብሔር ደግሞ ይረዳሻል ሶ እግዚአብሔርን በጣም አመሰግናለሁ he's like I think በጣም ሁለታችንም ያለን ነገር ከእግዚአብሔር ጋር ያለን ሪሌሽንሺፕ በራሳችን way define የምናደርገው ነገር ስለሆነ ያንንም ወደዋለሁ with our friendship it's not በሆነ ህግ የታጠረ ምናምን ነገር አይደለም right so that's one thing I appreciate about our friendship and I give shout outs to God I think potential ብቻ አይደለም he knows እንደምትሰሪው እና I'm glad እሺ ስላልሽ because አንዳንድ ሰው በቃ ሊሰራ የመጣው ነገር አለና ላንቺ መድረክ መምራት it's the way you do it even በጣም boring የሆነ event you make it make sense manage ምን ያህል attention እንዳለኝ እኔ አንቺ ስታወሪ ግን እንድከታተልሽ ታደርጊኛለሽ even መድረክ እየመራሽ even like በጣም relaxing የሆነ environment ላይ ራሴን ብቻ መስማት የምፈልግበት environment ላይ
you make it make sense መድረክ ስትመሪ እና I also think መክሊትሽ ነው I'm glad you are መድረክ መሪ thank you so much ያንቺ ስራ መክሊቴ ነው ብለሽ ታስቢያለሽ and tell me እንዴትም እንደገባሽ counseling psychology and psychology እንዴት እንደተማርሽ እና የኔ ብለሽ ስትሰሪውስ ያለው ነገር እንዴት ነው I don't think ይሄ መክሊቴ ነው ብዬ የማስበው ነገር ነው ብዬ አላስብም because አንድ ነገር መሆን እንደሚጨንቀኝ ምንም ያስጨንቀኝ ነገር የለም ምድር ላይ like ምንም ነገር my whole personality እንዲሆን አልፈልግም even በጣም የምወደው ነገር if it becomes የኔ whole personality በቃ I feel like I am failing so somehow break መውሰድ ያለብኝ ነገር ነው ይመስለኝ ግን ከልጅነት ጀምሮ በጣም የሚያስደንቀኝ ነገር የሰው ልጅ ነው like literally ሰዎች bird watching enjoy እንደሚያደርጉት I enjoy people watching በጣም ነው ሰው like ያስደንቀኛል የሰው ልጅ especially ህፃናት I love to watch people so የሰው ልጅ ብቻውን በጣም ደስ የሚለኝ ነገር ነው the idea of being a human being ከዛ የራስሽን ነገር ተከትለሽ የሆነን ሀሳብ ሪያሊቲ የማምጣት አቅም የተሰጠ የሰው ልጅ መሆኑ እሱ ብቻውን በጣም ኢምፕሬስ ያደርገኛል ሰው ለዛ ሳይንስ ቅርብ ስለሆነ ይመስለኛል ሳይኮሎጂ የመጀመሪያው ነገር ሁለተኛው ነገር I guess ላይፍ በጣም ዌስት መደረግ የሌለበት ነገር ህመም ነው ህመምሽን ካላባከንሽው you can see በጣም ብዙ purpose because እንደ ሰው I think we're obsessed with happiness ደስታ ካልሆነ በቃ ጭንቅ ነው የሚለን ከደስታ ውጪ ያለው ስሜት purpose ያለው አይመስለንም እና I think ትልቁ purpose እንኳን ካልኩት ሰው ራሱን እንዲያይ በእኔ ውስጥ ነው የምፈልገው or for people to think it's okay የሚያልፉበትን purpose የሚያደርጉትን ነገር እኔ ብቻ ስለሆንኩኝ አይደለም የሚባለው ሚኒንግ ከሰጠዋቸው እሱ ነው መክሊት ከሆነ መክሊት የሚሆነው ለኔ ግን ፕራክቲካል የሆነ መንገድ ይሰጥሻል ሳይኮሎጂ ለምሳሌ ሳይንስ እንዳጠናው ስታቂ እኛ ሀገር ላይ ብዙ የሚጠይቀኝ ነገር ሳይኮሎጂ ምንድነው እያሰብክ ያለሁት ላይ I didn't learn that. Yes, mind reading አይደለም ሳይኮሎጂ ለኢትዮጵያ ያንግ ነው ብዬ አላስብም ግን እንደ ማህበረሰብ ቢውልድ ከተደረግንበት ነገር አንፃር በደንብ ባላንስ መሰራት ያለባቸው ነገሮች አሉ ለምሳሌ እኔ ፎርም ባላስሞላ ሁሉ መርጣለሁ ከክላይንት ጋር ስሰራ the first intake የሚባሉት like basic consider መደረግ ያለባቸው ሰዎች ግን I think ሰው ስለምወድ የገባሁበት ነገር ነው ብዬ ነው ማሰብ and I am glad በብዙ ነገር ኤክስፐሪመንት ስላደረኩት በዚህም ማለ በዛ ብዙ ነገር ሰርቻለሁ በብዙ ኤሪያ ለመስራት ሞክሬያለሁ ስኩል ካውንስሊንግ ለመስራት ሞክሬያለሁ ቲቺንግ ለመስራት ሞክሬያለሁ የመጀመሪያ ስራዬ ከስፔሻል ኒድ ህፃናት ጋር ነበረ which was an amazing experience በህይወቴ በጣም ፈጣሪ ማመሰግንበት experience because የሶሻል ህግ ከሰውነት እንደማይበልጥ የምታየው ስፔሻል ኒድ ህፃናት ላይ ነው they don't mind አሁን አንቺ መጥተው ሲያቅፉሽ ከቅርብ ሰው ጋር ባለው ስሜት ሲያቅፉሽ they don't mind ያልተጻፈ የሶሻል ህግ ያን ያህል አያስደንቃቸውም ነገር ሰው እሱ በጣም የተማርኩበት ነገር ነው ግን መክሊት I don't call it መክሊቴ ግን it's a tool ለኔ መሆን የምፈልጋትን ሰላም እንደሆን ሰርቪስ ለመስጠት ፕሮቫይድ ማድረግ የምችለውን ሰርቪስ ለመስጠት I think መንገድ ሆኖልኛል I guess what if የመጀመሪያ ስራዬን ባልጀመረች what if ያን ነገር actually ባላገኘው ኖሮ የተለየ ፓዝ ውስጥ ገባ ይሆናል I don't know ግን I am glad ለፈጣሪ የሚመች ሰው ነኝ ብዬ አላስብም ግን at least you know የሚሰጠኝን ነገር ትርጉም ለመረዳት እሞክራለሁ ሰው ያለፍኩበት ኤክስፒሪየንስ የሰራት ሰላም ለሰው ትበቃለች ብዬ ሳስብ ነው actually ከሰው ጋር መሰራው ከአቅሜ በላይ ከመሰለኝ አልሰራም ግን ህፃናት በጣም ትልቁ ትምህርት ከልጆች ጋር መስራቴ ነው to be honest like በጣም ብዙ ነገር ነው የሚያስተምሩሽ especially strong የሆነ identification አለመኖራቸው አሁን እኔ በዚህ አመት ነው I guess ምንም የሆንኩት ነገር ምንም የሆንኩት I don't think it's negative quotation ስለተሰጠው ነው I am saying it ከጥሩ ground by the way so ይሄ ተራሱ መሆን መቻል it's an amazing thing like ለካ የሆንኩ መስሎኝ ነው የሆነ ነገር የሰራው ሲመስለኝ አይደንቲፋይድ ሆንኩኝ ሰላም ትንች አልኩኝና ወይ የገዘፍኩ መሰለኝ where I thought የሆነ ሰው የሆንኩኝ የሆነ ሰው መሆን ከጀመርኩኝ በኋላ መልቀቅ ይከብደኛል ነገር so this year I'm basically የምሰራውን ስራ ሁሉንም ነው ያቆምኩት ነገር ምንም ነገር እየሰራው አይደለምና ተራሱ መሆን ነው ለካ the purpose at least ለኔ the end goal is to be ተራሱ so then እሱ ማስተር ካደረኩት I will be በጣም የምመች ቱል
for God or the purposes እዚህ ምድር የመጣሁበትን especially storytelling ትንንሽ ነገሮች ናቸው በጣም ትልቅ ለውጥ ማምጣት የሚችሉት everyday ያሉ the small details like ፊልም ሲታይ መሀል ላይ የሚሰማሽ ስሜት ምግብ ስትበይ መሀል ላይ የሚረብሽሽ ነገር ከሰው ጋር እያወራሽ ምን እያልኩ ነው ብለሽ ራስሽን ይዘሽ ድጋሚ የሚያስቀጥሉሽ ነገሮች those little details በጣም ማተር ያደርጋሉና I'm glad ስላለኝ ኤክስፒሪየንስ ነገሮችን እንዳመጣጣቸው ሙሉ ለሙሉ ኤክስፒሪየንስ ለማድረግ ዝግጁ ነሽ የሆነ ነገሮችን ግዴታ ይሄ መሆን አለበት አይደለም I think እሱንም እየተማርኩ ነው ካንቺ ብዬ አስባለሁ so ቅድም እንዳልሽው ከሆነ ነገር ጋር አይደንቲፋይ አደርጋለሁ እኔም እንደዛው ማለት ራሴን በሆነ ነገር ዲፋይን ማድረግ ካልቻልኩ ምንድነው ታዲያ የሆንኩ ያለሁት ምናምን ብዬ ነው ማስበው right and ከበፊትም ከሬዲዮም ስራ ጀምሮ ምናምን ምህረት ሬዲዮ ሆስት I'm somebody right ምህረት somebody የሆነ የነበርኩበት ስራ ላይ ደግሞ ምህረት እንትናት ምህረት እንዲያርጋልሽ ምህረት በዝውታት ምናምን so I allowed that to be my identity so ከነገሮች ዲታች ለማድረግ ለካ በጣም ይከብዳል አንድ ነገር ብቻ ዲፋይን እንዲያደርግሽ ራስሽን ስትፈቅጂለት እና ግዴታ በቃ ያ ነገር ከሌለሽ ማንነኝ ታዲያ እኔ ምናምን ብለሽ ማንነትሽ የቱ ጋር እንደሆነ ግራ ይገባሻል so slowly ከነገሮች ዲታች ማድረግና እኔ ነኝ it doesn't matter whether I'm doing this or that ይሄ ስላለኝ ስለሌለኝ አይደለም እኔ ብቻዬን as I am በቂ ነኝ የሚለው ነገር it's so beautiful yes and I learned that በጣም the hardest way to be honest because he አንድ ነገር መስራት ስለሚሰለቸኝ ብዙ ነገር ለመሆን የምጥርሰው ነው like ይሄንም ያንም እና like ሰላም ነች ለካ actually ግራውንድ አለ ሁሉም ነገር ከኔ ነበር ለካ እየተነሳው የነበረው እንጂ የሆነ ኤክስተርናል ፎርስ መጥቶ አይደለም እኔ ይሰራኝ ኤክስፒሪየንስ ያደረኳቸው ነገሮች ናቸው እንደዚህ ያደረጉኝና ያ in life በጣም ኤክስፒሪየንስ ማተር ያደርጋል especially አንድ ነገር ፉሊ ኤክስፒሪየንስ ለማድረግ አክሰፕታንስ በጣም ትልቅ ነገር ነው ነገር ለመልቀቅ አልታገልም to be honest የሆነ ነገር ካልሆነ አልሆነ ነው ካልሆነ ግን it's not as easy as እንደምለው easy አይደለም ላይ በጣም ብዙ struggle አለው ግን the intention is መልቀቅ the intention is ሰላምን ከዛ ትርጉም ሰጥቷታል ብዬ ከማስበው ነገር like ራሷ እንድትቆም ማድረግ ነውና አንዳንዴ you know like አዲስ ነገር ስትሞክሪ ለካ ልጅ ያቺ inner child አለች ለካ የምላቸው ነገሮች the first time እሱን experience ያደረኩት ውዝዋዜ ስማር ነውና you don't see yourself እንደ ጀማሪ ብዙ ነገር ላይ ልትሳሳች ምንም የማይችል ሰው መሆን እንደምትችይ ምናምን I look dumb እዛ ቦታ ላይ ውዝዋዜ ለዛውም እኮ ከተማሪዎች መጨረሻ ተደብቄ ቆም ሰራው ግን somehow you will see me because እኔ ብቻ ነኝ ምንም ሂንት የለኝም በቃ የሚሉት ነገሮች እና my body ቀስ እያለ ነው ሪላክስ ያደረገው like ስህተት በመስራት ማስተር በማድረግ ውስጥ አይደለምና አዲስ ነገር የመሞከር ጣሙሽ ይመስለኛል you will understand you're just nobody ነገር ማስተር በማድረግ ሂደት ውስጥ ያለሽ you're just nobody and it's okay to be that that's so beautiful yes and ውዝዋዜ እንኳን ማመጣሹ because people need to know ማለት ተወዛ ሊትራሊ ሊከፈልሽ ይገባል ላለሽ የውዝዋዜ ስኪል የት ሄድልሽ አራክ እውነትም የት እናስገባ ክሊፕ ሰራሽ የሚካኤል በላይነህ ክሊፕ ላይ አይቼሽ ነበረ ያቺን የተገለጸችዋን ሴት ፊት አድርገሻታል ብዬ አስባለሁ and my favorite scene is ልክ ሊፍት ውስጥ የሆነ ሳቅሽ መጥቶ ነገር right ልክ ሰዎች ሲገቡ ሊፍት ውስጥ ያንን ፓርት you know so ክሊፕ ሲሆን ወይ ማስታወቂያ ሲሆን ምናምን ስለማታወሪ ብዙ ነገሮች በፊትሽ በፌሻል ኤክስፕሬሽን የምትገልጫቸው ነገሮች ናቸው አይደል እና እዛ ኤሌቬተር ሲን ውስጥ የነበረው በጣም like for a few seconds ነው የነበረው አይደለ ያቺኛዋ ሲን but it was very expressive እና አክቲንግ ስኪልሽን እና የውዝዋዜ ስኪልሽን እንዴት ዴቨሎፕ እንዳደረግሽ በዚህ አጋጣሚ ብትነግሪኝ ውዝዋዜ በዚህ አጋጣሚ የውዝዋዜ ቤት ካላችሁ ሰዎች ጋር መቀጠር አይቀርም ነገር መቼም ሰርፕራይዝ ማለት ነገር እየወረድሽ በቃ ሚካኤል በላይነህ በጣም ብዙ ዘፈኖቹ ሴትን በጣም በጥሩ ነገር ማግኒፋይ ያደርጋልና ዋን በጣም ማከብረው በጣም የምወደው I am a huge fan ሁለተኛው ነገር ግን ለዳዊት ተስፋዬ I will give him the whole credit እዛ ቦታ ላይ ለነበረው ነገር አንድ
the fact actually ማመኑ ለመጀመሪያ ጊዜ ፊልም ላይ መግባት ፈልጋለሁ I want to be a filmmaker actually fully መግባት ፈልጋለሁ ስለው የጠየቀኝ ጥያቄ ማለት ነው ሰውነቴ ጭንቅ እስኪለኝ ነው እንትን ያለኝ because like ምን ያህል value እንደሚያደርገው አውቃለሁ and I think he wants people to value it to value በሚያደርግበት መንገድ or he wants to understand ጥያቄ ሲጠይቅ በጣም ፋሲኔት ከሚያደርጉኝ ሰዎች አንዱ ዳዊት ነው በጣም ኪሪየስ የሆነ ሰው ጥያቄ ሲጠይቅ እና I remember ለሱ ፊልም ላይ መሆን ፈልጋለሁ ስለው የጠየቀኝ ጥያቄ like ድጋሚ ኮንሲደር ያደርገኛል ብዬ አላሰብኩም እና እንትን ሲል ኦፈር ሲቀርብልኝ I'm like are you joking? I swear to God በህይወቴ ለምንም ነገር እንደዛ ደንግጬ አውቃለሁ ብዬ አላስብም because it's ሚካኤል በላይ I love him እንጂ I don't think ራሴን በዛ መንገድ አያለሁ ብዬ አስቤ አላውቅም እና the whole storytelling directing ምናምን I will give the full credit ለዳዊት በጣም he's an amazing director በጣም an amazing storyteller እኛ ሀገሮች በጣም ስቶሪቴለር ናቸው ብዬ ከማስባቸው እና actually እንደ ሮል ሞዴል ከመወስዳቸው ሰዎች ዳዊት በጣም ነው የምወደው እና I am glad ከሁለቱ ጋር ስለሰራው ከዛ ውጪ ግን it has been my whole personality ለተወሰነ ጊዜ I wouldn't blame you to be honest እና that was amazing ከዛ ደግሞ ስለ ሚካኤል በላይነህ ስታውሪ ሙዚቃዎቹ ፍቅርን የሳሉበት መንገድ አክሽን እና that's so true ማለት በሚካኤል በላይነህ ሙዚቃዎች ነው መወደድ የምፈልገው kind of ነገር የለም How do you navigate love and dating in the current modern day dating scene? I think ብዙ ነገር አድርገሽ የመጨረሻ ጎሉ is to be loved በሆነ ሰው አብረሽ ህይወትሽን የምትገነቢ ሰው ጋር it's so funny ዘርሽ የምታስቀጥይበት መንገድ is to be with someone ልጅ መውለድ እና ያን relationship actually የምንሰጠው ቦታ በጣም ያስገርመኛል አንዳንዴ አሁን ላይ relationship is not የሆነ ሄጄ የምሞላበት ሄጄ ሰላምን የማገኝበት የምወደድበት ቦታ አይደለም definitely because ማንም ሰው ያን ስሜት ይሰጠኛል ብዬ አላስብም እንድወደድ አይነት like በጣም especially of course I expect that ከሆነ ሰው ጋር ሲሆን በዛ መንገድ እንዲሰማኝ እፈልጋለሁ ግን እሱ ስላለኝ ነው ሙሉ የሆንኩት እሷን ስላገኝ like what do you mean ከዛ ሲሄዱ ስትጎይ ኃላፊነቱን ሊወስዱት ነው ማለት ነው which never belongs to the other person ያንቺ ደስታ ሀዘንሽ ምናምን የሆነ ሰው እጅ ላይ መሆን የለበትም ራው ሰው የምሰጠው ነገር ሲኖረኝ ግን መግባት የምፈልግበት ቦታ ነው like I love me I am someone ራሴ እንዴት ላደርጋት የምችለው ሰው እኔ ከኔ ጋር ሆኜ ቶለሬት ማደርገው ስፔስ አይኖረኝም ነው ሰላምን ፉሊ ነው መወዳት ማልወዳት ከሆነ አንዳንዴ because there are times ራሴን ለመውደድ struggle ማደርግበት ግን I am still there I show up እና ፍቅር ስትይ ያን ሰው ነው የምፈልገው who can show up to the whole me like because emotionally naked እንደመሆን ከባድ ነገር የለም and romantic relationship is the one place you cannot afford to give half ይሄን ልትወደው ትችላለህ ይሄ ቀልሃል እና ይሄን ማኔጅ አድርገው ሌላውን ግን ራሴ ልስራ አይደለም because እዛም ቦታ ሲሆን I will be there for you ወይ እሰራለሁ to accept the whole you ሰራለሁ again tolerate ማድረግ አልፈልግም ማንንም ሰው tolerate የማደርገው ነገር እንዲኖረኝ አልፈልግም ግን I think I am learning there will be some things የምቻቻላቸው ሳይሆን አብረን ለመስራት ሜንሽን የምናደርጋቸው ክፍተቶች ይኖሩናል so I would love to have that kind of fairy tale love like ስታስቢው የሚያስደነግጥሽ ግን ሳስበው ደግሞ ልቤን at ease የሚያደርግ ሰው ስክን የምትይዋኝ ሰው let's hope he's out there let's hope so እንዳልሽው like the fairy tale love somebody metto he will save you that is something I used to believe በፊት right so የሆነ prince charming metto from my lonely dungeon like dragon slay አድርጎ ምናምን he will save me right እንደሚነገርሽ ናሬቲቭ እንደምትሰቢያቸው ስቶሪዎች ነው I think ለሪሌሽንሺፕ እና ለፍቅር የሚኖርሽ ኤክስፔክቴሽን ቢልድ የሚደረገው right so እነዛን ስቶሪዎች so somebody will come and love me he will love the all the pain all the insecurities all the ምናምን out of me ነገር የለም እንደዛ አይነት ነገር ይኖራል ግን I think as you grow up ያደግሽ ስትመጪ የምትረጁ ነገር አንቺን መውደድ አንቺ እንዳልችሁ መጀመሪያ ያንቺ ሪስፖንሲቢሊቲ ነው ከማንም በፊት
አንቺን መውደድ ያንቺ ሬስፖንሲቢሊቲ ነው። አንቺን ማብቃት ያንቺ ሬስፖንሲቢሊቲ ነው። አንቺን ፕሮቴክት ማድረግ ያንቺ ሬስፖንሲቢሊቲ ነው። አንቺን ሴቭ ማድረግ ያንቺ ሬስፖንሲቢሊቲ ነው። ሶ ያንን ነገር ኢነር ወርኩን እየሰራሽው ስትመጪ ኢቭን ነገሮች የሚደንቁሽ ነገሮች ድሮ የሚደንቁሽ ነገሮች እያልደነቁሽ ይመጣሉ። this whole ቅድም ያልሽው ነገር የሆነ ጊዜ ያልኩሽ ነገር ምንድነው አይ ኖ በቃ እኔ ኤግዚስት ብቻ ማድረግ የሚጠበቅብኝ kind of relationship ነው የምፈልገው ምናምን ብዬ ነበር አይደል? And then when someone that does say that comes along, I'm like I'm no longer that young girl who's like yay like my prince is finally here. በቃ get the dragon I'm off the door ነገር አይደለም። you know I think maturity እና እድሜ የሚሰጡሽ ነገሮች ከሰዎች ኤክስፒሪየንስ የምትማሪው ነገር ሪያሊቲ ሂት የሚያደርግብሽ ጊዜ ይመጣል። ሪያሊቲን ፌስ የምታደርጊበት ጊዜ ሲመጣ ብዙ ነገሮች ሮማንቲሳይዝ እንዳደረግናቸው እንዳልሆኑ እየተረዳሽ ትመጪና የበለጠ ኬርፉል እየሆንሽ ትመጫለሽ። የበለጠ ብዙ ጊዜ ከራስሽ ጋር ማሳለፍ በለመድሽ ቁጥር ደግሞ ሰው ወደ ህይወትሽ ሲመጣ በጣም ኬርፉል እየሆንሽ ነው ብትመጪ። that's one thing I noticed ማለት ይሄ ሰው ምን ያህል ህይወቴ ላይ አድ ማድረግ ይችላል፣ ምን ያህል ቫልዩ አድ ያደርጋል። ሰላሜን እኔ ቢልድ ያደረኩትን ሰላም አንቺም እንዳልሽው ቢልድ የምታደርጊውን ነገር እንዳለ ራስሽ ነው የምትሰሪው እንጂ ያን ሰው ኤክስፔክት አታደርጊም። ሶ አትሊስት ያ ሰው ያንን ነገር ዲስረፕት የማያደርግ እንዲሆን ኤክስፔክት ታደርጊዋለሽ። ሶ the bar is no longer መጥቶ የሆነ ነገር ሲጠኝ ሳይሆን እኔ የሰጠው እኔ ያለኝን ነገር በምንም አይነት መልኩ እንዳያዛንፈው እያልሽ ትመጫለሽ። ሶ እኔ ባለኝ ነገር ላይ አድ የሚያደርግ ምናምን እያልሽ ትመጫለሽ። ሶ I think navigating the dating ምናምን scene is the older you get, the more mature you get, the more experiences you have, and ምናምን like security ለራስሽ አፎርድ ማድረግ ስትቺ፣ ፒስን ለራስሽ አፎርድ ማድረግ ስትቺ ምናምን ነገሮችሽ ስታንዳርዶች ምናምን በዛው ልክ ኢቮልቭ እያደረጉ ይመጣሉ። ህይወትን ከተለያዩ ሰዎች እይታ የማየት ስፔሻል የሆነ አድቫንቴጅ አለው ብዬ አስባለሁ። አንቺ ስራሽ ስለ ሰው የተረዳሹ ነገር ምንድነው? ወንዶች አሉ፣ ሴቶች አሉ፣ በጣም ልጆች ከህፃናትም ጋር ሰርተሻል፣ ስፔሻል ኒድስ ካላቸው ህፃናት ጋር ሰርተሻል፣ ከዛም ደግሞ ከፍ ያሉ ሰዎች ጋርም ሰርተሻል፣ ከፓረንቶች ጋር በጣም ብዙ አይነት ከተለያየ የህይወት አቅጣጫ የሚመጡ ሰዎችን የማግኘትና ቁጭ ብለሽ የማውራት አድቫንቴጁ አለሽ, which is so beautiful. በጣም it's so beautiful. So ሰውን እንዴት ተረዳሹ? The human experience from your point of view ምን ይመስላል? One thing is small talks are amazing. Like a small talk. Hey, ረጅም ጊዜ ላላደርገው እችላለሁ, ግን it's amazing. Yeah. Small talks ከብዙ ሰው ጋር ነው connect የምታደርጊው. Yeah. You don't have to get deep. ምንም meaningful መሆን አይጠበቅበትም, ግን you can talk ለረጅም. እኔ I become a third person small talk ሳወራ. ራስሽን ከውጭ ነው እያይሻለሽ. Yeah. አሁን እኔ በጣም ብዙ ጊዜ ታክሲ ላይ ሲሄድ ብዙ ፌርማታ እኔ ለቀቁ ነው የሚሄደው, because I love to talk ከሰዎች ጋር. ብዙ የሚነግሩሽ like በ20 ደቂቃ ውስጥ they know limited ጊዜ እንዳለሽ ታክሲ ውስጥ ሆነሽ. So ወይ ቨንት ማድረግ ይፈልገዋል ወይ የሆነ ነገር ሊነግሩኝ ይፈልገዋል. So I just want to listen. I love የሰው ስቶሪ መስማት. So ሰውን እንዴት ታየዋለሽ? ግን you will never give a person የሆነ ቦክስ አሁን ሰው እንደዚህ ነው ብልሽ ሂደቱን ነው ማፈርሰው ላይ ሰው በሂደት ውስጥ ያለ ስራ ነው እየተሳሳትሽ የምትማሪበት። እግዚአብሔር ከረዳሽ ከስህተቶችሽ ተምረሽ ባውንስ ባክ አድርገሽ ተመልሰሽ ወደ ቀድሞ አቋምሽ የምትመለሽበት በዛውም ልትቀሪበት የምትሽይበት ለሪሌሽንሺፕም ለፍቅርም ለገንዘብም ለሰውም ለሎስም ራስሽን የምታስተዋውቂበት ጊዜ ነው። ሪፍሌክት ስታደርጊ 20ዎቹ እድሜዎችሽን ምንድነው what stands out እና ይሄ ነው በቃ 20ዎቹን ዲፋይን የሚያደርገው የምትይው ነገር ምንድነው? አሁን ለኛ ሀገር ከእድሜ ጋር ያለን ነገር በጣም ነው የሚያስጨንቀኝ። በጣም ብዙ ነገር አለን ተሰጥቶን ማላምንበት፣ ግን ችግሩ ያደረኳቸው ነገሮች ይኖራል like ቢነገረኝም አደጋ ይጠበቅብኝ የሚመላቸው ግን ተነግሮኝ ስትል ግን ልክ እንዳልሆነ እያወቅኩኝ የምፈራው ነገር እድሜ ነው። ሌላኛው ነገር 20ዎቹ ላይ ያለሽ ነው like ህይወትን የምትዝናኝበት you have to make mistakes ራስሽን የምታገኙ ምናምንና it's too much like
በጣም ብዙ ነው። በሀያዎቹ ይሄን ሁሉ ነገር ፊገር አውት ማድረግ ብዙ ነው። ስፔሻሊ ደግሞ ሲደክምሽ ሁሉ ለራስሽ አትፈቅጂም። አም ኢን ማይ 20s ስለዚህ የሆነ ነገር መስራት አለብኝ፣ የሆነ ሰው መሆን አለብኝ ምናምን እና አይ ቲንክ ኤርሊ 20s ላይ እንደዚያ ይሰማኝ ነበረ። ስፔሻሊ ግራጁዌት ካደረግኩኝ በኋላ ቶሎ ነው ስራ ያገኘሁት። ስራው ደግሞ በጣም ዲማንዲንግ የሆነ ስራ ነው። የስፔሻል ኒድ አሲስተንት ነበረ እና ዲማንዲንግ ነው። ኦልሶ ምንም ማቴሪያል የለም። አንድ ኮርስ ነው ስፔሻል ኒድ የወሰድኩት። ስፔሻሊ ምን ማለት እንደሆነ አይ ሪመምበር ኮርሱ ሁሉ ያን ያህል ግልጽ እንዳልነበረ ቢካዝ እንደ ኮመን ኮርስ የምትወስጃቸው ግን ያን ያህል ዲፕ የማትገቢባቸው ነገሮች በዛ ነው ስፔሻል ኒድ እየሰራሁ የነበረው ነገር እና was really hard። ከዛም በኋላ እዛው ትምህርት ቤት ነው ኤስኤል ማስተማር የጀመርኩት። ሶሻል ኢሞሽናል ለርኒንግ ይባላል። ኢትስ አሜዚንግ። ብዙ ትምህርት ቤቶች ቢሰጥ ውቢ ላይፍ ቼንጂንግ ለተማሪዎች ሶሻል ኤንድ ኢሞሽናል ለርኒንግ። የስ ሁለት ትምህርት ቤት ነው የሚሰጠው እኛ ሀገር ላይ ሶ ማይ 20s አይ ዶንት ቲንክ አሁን ለእኔ ይሄ ነው አክቹዋሊ ዘ ሃይላይት ኦፍ ማይ 20s የምለው ነገር አለኝ ብዬ አላስብም። ግን ካለም ምንድን ነው የሚሆነው? በጣም እጥር ነበር ኤርሊ ላይ ኢቨን ዶር ቱ ዶር ሴሽን ለመስራት ሄድ ነበረ። እሱን እየሰራው ልጆችንም ማስጠና ነበረ። ስፔሻል ኒድም ቤት ለቤት ሰራ ነበር አት ዘ ሴም ታይም ከትምህርት ቤት ወጥቼ። ከዛ እሱን ጨርሼ ዮጋ ሄድ ነበር። አይ ሪመምበር ሰሚት ነበረ ትምህርት ቤቱ። ዮጋ ክላሴ ቦሌ ነው። ጨርሼ ምግብ ሁሉ ላልበላ እችላለሁ ግን እዛ ሄጄ ደግሞ ተምሬ ይመጣ ነበር ምናምንና ቢካዝ በሀያዎቹ የሆነ ሰው መሆን ያለብኝ ስለሚመስለኝ አወዝ ራሽን የሆነን ሰው ለመሆን በጣም ሮራጥ ነበረ። በሂደት ውስጥ መሆን ካራክተር ይሰጥሻል። የሆነ ሰው በሆንሽ ቁጥር ደግሞ ዩል ዴር ቱ ቢ የምትፈልጊው ነገር ግን አይ ዶንት ብሊቭ በሀያዎቹ መሰራት አለበት የሰው ማንነት ብዬ ቢካዝ we don't have to rush. Again, I am not a project ተጠናቅቄ ማለቅ ያለብኝ ፕሮጀክት አይደለሁም። ሰው በሀያዎቹ ነው ሰው የሆነ ነገር መሆን ያለበት የሚባለው ግዴታ ስፔሻሊ ደግሞ ሴት ልጅ ላይ ይከብዳል ብዬ አስባለሁ። የሆነ ስራ ለመስራት ሞክረሽ በስራሽ በጣም ሚኒንግፉል የሆነ ነገር አድርገሽ ከተቻለ የምትችውን ያህል ብር ሰርተሽ ከዛ ደግሞ ትዳር ውስጥ ገብተሽ እናቴ መሆን ነገር ይጠበቅብሻል። ቢካዝ ሀያዎቹ እያለቁ ሲመጣ ህይወትሽ እንዳለቀ ነው የሚነገርሽ። ኢቨን ሶሻል ሚዲያ ግላሞራይዝ የሚያደርጋቸው ሴት ልጅ በ30 ዓመቷ የምትቀበለው ሰው 30 ዓመቷ ከሆነ በኋላ ሴት ልጅ ላይ እንዳለፈባት የምትቆጠርበት እኛ ካልቸር ላይ ብቻ ነው ብዬ አላስብም። በጣም ብዙ ካልቸር እና እንደ ሰው ነው በጣም ትልቅ ሪቮሉሽን የሚያስፈልገን ሴት ልጅን እና ከእድሜ ጋር ያለውን ነገር በሀያዎቹ የሚባለው ነገር ግን አሁን ቴንጋድ የለቀቁት ነገር ነው። I don't have to be someone just because ሀያዎቹ ላይ ስላለሁኝ የሆነ ሰው የመሆን ግዴታ ይሰማኛል። ጊዜ ሲመጣና ስችል መራመድ እስከቻልኩ ድረስ መሆን እስከቻልኩ ድረስ ነገር በፈቀደልኝ ልክ እሆናለሁ እንጂ በጣም ብሮጥ ሰው ነበርኩኝ። ትንፋሽ እስኪያጥረኝ መሮጥ አልነበረብኝም። አሁን ሳየው ግን ግላድ ኤክስፒሪየንስ ስላደረጓቸው 30ዎቼን በጣም ነበር የምናፍቀው። በጣም አይ ቲንክ አይ ዶንት ኖ አት ዋት ፖይንት ያንን ሮማንቲሲዝም ዴቨሎፕ እንዳደረግኩት አላውቅም፣ ግን 30ዎቼን በጣም ነበር የምናፍቀው። ባይ 30 የሆነ በቃ ያልፍብኛል ምናምን ሳይሆን ባይ 30 it will be my prime ብዬ ነው በቃ ማስበው የነበረው። I think this year we're gonna celebrate my birthday በጣም ባሪፉ። I'm not big ይሄ birthday celebrate ምናምን ማድረግ አይነት ሰው አይደለሁም, right? But this year we're gonna have a big one. So I can't wait for myself. That's our culture ነገር አይደል? Birthday ማክበር። እኔም I am not a birthday person. Like I don't mind again. Almost culture-አችን ሆኗል again. Also you're the first person 30 በጣም romanticize አድርገሽ ያወራሽኝ. Remember like last time we had sleepover? Yeah 30 ነው የኔ prime time ብዬ የምጠብቀው ስትይ I'm like you know what? Yeah. እንደዛ ሮማንስ እንዳልኩሽ ነው። like I know information ልክ እንዳልሆነ የተሰጠኝ ነገር ከኢንፎርሜሽኑ ተቃራኒ እየኖርኩም ቢሆን ስትል የምፈራው ነገር ነው። okay there is no one you know በ25 እንደዛ ሆኜ ትዳር ሰርቼ ቤቴን ጨርሼ ምናምን ብለሽ ይሳልሽ ላይ ፕሮግራሙ ስኬጁልን ስታዩ okay I am still a teenager, right? That's what I'm saying.
You're the first person actually 30 በጣም ሮማንቲሳይዝ አድርገሽ የነገርሽኝ ነገር እና I was so grateful እንደዛ ስትይ also I guess አሁን በጓደኝነታችን ጓደኝነት ዲስአፖይንትመንት ኤክስፒሪየንስ ማታደርጊበት ቦታ ነው ማለት አይደለም we experienced disappointment በዛ ቀን ግን we communicated በጣም also communication ስናደርግ if you remember like I gave you 2 ቀን so then I will forgive you ከዛ you were so በጣም stressed እንደዛ ብዬሽም like ያኔ ነው የገባኝ like this is friendship you get አንዳንዴ በጣም uncomfortable የሚያደርግ ነገር ውስጥ ታልፊያለሽ ግን ሪሌሽንሺፑን ሪስፔክት ስታደርጊው እና once you understand it's something በጣም ቫልዩ የምታደርጊው ነገር ለረጅም ጊዜ እንዲሄድ የምትፈልጊው ነገር forgiveness comes naturally ዲስአፖይንትመንት ምናምን ስለማይመጣ አይደለም because ጥሩ ጓደኝነት ማለት ሁሌ ጥሩ ስሜት ይሰማሻል ማለት አይደለም you just manage communicate ታደርጊያለሽ እና to be honest even ለትዳር የተዘጋጀሁበት relationship is this because remember you're in ጊዜ ላይ I was telling you it's not an ick ከዚህ በኋላ አልኩሽ I don't know ምን እንደው ለትዳር ዝግጁ ነሽ ማለት ነው if you are getting over X that's you maturing I'm like what because ምንም አይገናኝ ነገር ነበር የመሰለኝ ግን it actually makes sense because አንዳንድ ሰዎችን ለመውደድ ምክንያት ሰርተሽ የምትወጃቸው because አይደለም ሌላ ሰው ራስሽን እኔ አሁን ሁሌ ራሴን አልወዳትም you know I'm so disappointed በራሴ አንዳንዴ በጣም እናደድባታለሁ ግን like genuinely like ማን አላት ከኔ ውጪ you know so I love you anyway ግን give me space let me get mad let me get disappointed ራሴ ላይ የሰራሁት ስራ ደስ አይልም በዛ መንገድ ማኔጅ ማድረግ አልነበረብኝም ያ መንገድ ትሪት መደረግ አልነበረብኝም ቶለሬት ማድረግ አልነበረብኝም ግን it's okay ለተወሰነ ጊዜ disappointed ሆነና I'll get over it ከዛ ራሴን ድጋሚ እወዳለሁና ለትዳር ዝግጁ የሆንኩበት ስለሽ genuinely አንዳንዴ like ምክንያት ሰርተሽ ነው የምትወጃቸው because relationship-ን ስለምትወጁ I wasn't tolerating because ነግሬሻለሁ I was very disappointed አይደለ በጣም ነው የጎዳሽ I felt so much even ማጽናናት ጀመርኩ like አንቺ ግን ማጽናናት ጀመርሽ I felt so bad ግን that was actually በጣም ብዙ ነገር clear ያደረገልኝ night ብዙ clarity የሰጠኝ ምሽት ነበር ግን that was also the first time 30 actually በጣም romanticize ማደርገው እድሜ ነው 30 ለመሆን ጓጓለሁ ያልሽኝና I just breathe you know what it's okay because it's not a curse እዛ ቦታ ላይ ስትደርሺ ምንም የሚያመልጥሽ ነገር የለም because ከወንድ ልጅ ጋር ሲነጻጸር ከዘገየ ወንድ ልጅ የሆነ ነገር ቢውል እያደረገ ነው ተብሎ ነው የሚታሰበው so they're so privileged ያንን excuse ሊሰጣቸው yes it's not even an excuse it's a privilege they will just relax sit back and build የሚፈልጉትን ነገር ሴቶች የሆነ ነገር ቢውል ስታደርጊ ዋሽ የሚያደርግሽ ብዙ ሰው አለ even ከግዴታም እኮ ተነስተው ነው እነሱ ራሱ በጣም ስለሚከብዳቸው እዛ ቦታ ላይ መሆን ሪያሊቲውን ለመቀበል በጣም ከባድ ስለሆነና I was so grateful እንደዛ ስላልሽኝ ያኔና ለጓደኝነታችን that night was በጣም meaningful በጣም very I think communication is important ህይወት ላይ you know having tough conversations በጣም important ነው በቃ ማለት አንዳንድ ነገሮችን ሰዎችን ስፔር ልታደርጊያቸው አትችይም from pain and suffering ምናምን ግን ነገሮችን አውጥቶ መናገር everything on the table ማድረግና ያንን ነገር ፕሮሰስ አድርጎ መሻገር መቻል በጣም ቢዩቲፉል የሆነ ነገር ነውና I think ያንን ነገር ዴቨሎፕ ያደረግነው ስለሆነ ደስ ይለኛል and ሁሉም ሪሌሽንሺፕ ላይ ቢኖርም በጣም አሪፍ ነው ብዬ አስባለሁ አሁን ስለ forgiveness ምናምን አውርተናል አይደለ ራስሽንም ሰዎችንም forgive የምታደርጊበት መንገድ ምናምን ይኖራል ከዛ ደግሞ ቀደም እያልሽ ነበር ለራሴ ከኔ በላይ ማን አለኝ አይደለ በቃ like it's okay ብለሽ ራስሽን የምትወጂበት መንገድ አለ በቃ ለራስሽ ፍቅር የምታሳይበት ራስሽን ዴት ይዘሽ የምትሄጂበት ምናምን አለ ሪቹዋልስ አለሽ like with yourself which I really love ግን ከራስሽ ደግሞ ማትወጁ ነገር ይኖራል አሁን earlier mention ስላደረግሽው so what would you say
እነዛ ነገሮች እንዴት ናቸው ምንድን ናቸው ብለሽ ታስቢያለሽ? እና ያንንስ ነገር ኦን አ ዴይሊ ቤዚስ እንዴት ነው የምትሰሪበት? ይሄ ፊክስድ ስለራሴ ማልወደው ነገር ማለት አልችልም። አይ ዶንት ቲንክ ስለራሴ ማልወደው ነገር ኑሮ ላልሰራበት እችላለሁ ብዬ አላስብም። አሁን ሰልፍ ዴት ሁሌ ስወጣ በጣም በጣም የምናፍቀው ጊዜ ከራሴ ጋር ዴት ወጣበትን ጊዜ ድሮ ወይዝ ሶደን ከራሴ ጋር ዴት ወጥቻለሁ አይም ሾውኝ አፕ ለራሴ ለማለት ነበር መውጣ። አሁን ግን አይ ዶንት ማይንድ ከራሴ ጋር አንኮምፎርታብል መሆን። ለምሳሌ ሬስቶራንት ምናምን ሴት ከራሴ ጋር ዴት መውጣ ከሆነ ፐርፐዝሊ መሀል ላይ ነው የምቀመጠው። ሶደን ሰውነቴ በጣም አንኮምፎርታብል ይሆናል። ኦል ኦፍ ሰድን ሁሉ ሰው የሚያየኝ ይመስለኛል። ጎበጥኩልኝ፣ ሰውነቴ ከኋላ ወፍሯል፣ እንትኔ ልክ ነው ምናምን የሚባለው ጀጅመንት አሁን ሳምቲንግ በደንብ ኢንተርቴን የማደርገው ነገር ሶተን አዳምጬው ስጨርስ አሁን አንደርስታንድ ወዝናተኝ ኤንድ ኦልሶ ማለት ሰው እያየኝ አልነበረም። እሱ አንደርስታንድ ማድረግ ወዝ በጣም ትልቁ ነገር። ስለ ራሴ ግን ማልወደው ሳይሆን ሳምቲንግ አይ ዊሽ ቶሎ ሰርቼ ብጨርሰው የምለው ነገር I get anxious አንዳንዴ በማይገባ ነገር ነው። It's more like a phone call, it's not ሞት you can talk to them, it's okay. አንዳንድ ነገሮች የሚሰጣቸው ትርጉም እና የሚያስጨንቁ ነገሮች በሙሉ ሊያስጨንቁሽ አይገባም። You have to know ልዩነቱ ምን እንደሆነ። So I think the 7 habits of highly motivated people was 7. I think that so there are things የሚያስጨንቁሽ ከዛ ሰርክሉን ጠበብ አድርገሽ በራስሽ ኮንትሮል ውስጥ የምታደርጋቸው ነገሮች እዛ ውስጥ የገባው ነገር ለእኔ ቲንግስ በጣም ኤንክሽስ የሚያደርጉኝ ነገሮች ማይገባቸው ነገሮች አሉ። ኦፍኮርስ ያስጨንቃል እኮ ግን እኔን ሊያስጨንቀኝ ይገባል ልጨነቅለት እና የሚያስጨንቅ ነገር ነው። በጣም የተለያየ ሰርክል ነው። እሱም ማጥበብ ሳምቲንግ በጣም እየሰራሁበት ያለሁት ነገር ለምሳሌ ስልክ ማውራት ትልቅ ዲሲሽን ነው ይመስለኝ። have to know it's safe ምንም ነገር እንደማትነግሪኝ ማወቅ አለብኝ እና I don't think it's happen እያደረገ ያለ ነገር I think it's a trauma response የሆነ ያለከኩት ኤክስፒሪየንስ አለ መሰለኝ እና easily anxious ሆናለሁ። እንደዛ ሲሆን ደግሞ በጣም ብዙ ጊዜ ነው የሚወስድብኝ ግራውንድ ለማድረግ ራሴ ላይ። I love how I take time ራሴ ላይ ግራውንድ ለመሆን ሪፍሌክት ለማድረግ ምናምን ግን also I can see የሆነ ሽፍት ማድረግ ያለብኝ ነገር እንዳለ ከሆነ ነገር ጋር ያለኝ ሪሌሽንሽፕ ስናባይ እና ወይ ራሴን አላምናትም በዛ መልኩ ወይም ለሰዎች ከሚገባቸው በላይ ፓወር ሰጥቻቸዋለሁ ማለት ነው። እዛ አንጻርና ራሴ ላይ በጣም በጣም ማልወደው ነገር ስታት I get easily anxious በሆኑ ነገሮች እና ፊቸር ላይ ያለኝ ኤክስፔክቴሽን ይመስለኛል። that's what it is አይደል? if it's depression ያለፈ ነገር ነው ያለቀቅሹ ነገር። if it's anxious የሚያደርግሽ ነገር if it's anxiety it's about the future expect የምታደርገው ያለቀቅሹ ነገር አለ። so I think ባላንስ ማድረግ ያለብኝ የሆነ ኤክስፔክቴሽን አለ መሰለኝ። so I will figure it out። የሆነ ጊዜ እስካሁን figure out አላደረኩትም ግን አንዳንድ ነገሮች ያለ ምክንያት anxious ያደርጉኛል። wow okay same question for me. I think በጣም my biggest critic እኔ ራሴው ነኝ and I think እሱ ነገር ላይ ሁልጊዜ ላለው I need to work on this በቃ ለራሴ ግሬስ መስጠት አለብኝ more በቃ አክሴፕት ማድረግ ያሉብኝ ነገሮች አክሴፕት ማድረግ አለብኝ መስራት ያሉብኝ ነገሮች ላይ ደግሞ መስራት አለብኝ ምናምን ብዬ ሁሌ ላለው ግን ራሴን ክሪቲሳይዝ የማደርገውን ሌቭል ማንም ሰው ክሪቲሳይዝ አያረገኝም። እንደውም የሆነ ጊዜ the guy prison break ላይ ማይክል ስኮፊልድ ሆኖ የሚሰራው ሰውዬ የሆነ ቪዲዮ ላይ ምን ብሎ ነበረ? ራሳችንን በምናዋራበት መንገድ ሰዎችን ብናዋራ ማንም ጓደኛ አይሆነንም። እውነትም our inner dialogues are so crazy። በቃ አውጥቼ አንቺን እንደዛ ብልሽ ወይ እንትንሽ ምናምን ብልሽ you would never be my friend. who says that to someone? ግን አንዳንዴ that someone ራሳችን ራሱ someone እንደሆነ እንረሳዋለን right? so ለራሴ በጣም my biggest critic ነኝ with everything I do በጣም harsh ነኝ። so ይሄ እንዲህ መሆን እኮ አልነበረበትም ይሄ እንደዚህ ነው I'm constantly putting myself under the microscope እና perfection ካልሆነ አይሆንም አይነት ነገር ነው። so I think ያ ነው my biggest setback ብዬ የማስበው እና I think ለራሴም downfallም ከሆንኩኝ የምሆነው probably it's going to be me። አንዳንድ ነገሮችን
ሰልፍ ሳቦታጅ የማደርገው is because of the criticism I have like perfectionist ስለሆንኩኝ የሆነ ብዙ ነገሮችን መስራት ፈልጋለሁ ብዙ ነገሮችን ማድረግ ፈልጋለሁ ምናምን ግን if it's not going to be perfect ባላረገው ይሻለኛል የምል አይነት ሰው ስለሆንኩኝ ብዙ ነገሮችን እያረኩ አይደለም there is so much I want to do and ዝም ብሎ ህይወትንም fully experience ማድረግ ሊሆን ይችላል እንዳልሽው taking yourself out for a date ሊሆን ይችላል በጣም the simple pleasures in life ሊሆን ይችላል but the simple pleasures ለማጣጣም you need to just let yourself be አይደለ በቃ እንደዚህ ልቅቅ ራስሽን ማድረግ አለብሽ but እንደዛ አላረገም እኔ ስለራሴ የምጠላውን ነገር ብለሽ actually ነገሩን understand ማድረግ awareness መኖሩ it's very good so then የሚገባውን ያህል space ትሰጪዋለሽ right ግን it's more like ማልቀስ ሳይፈልግ ዝም ብሎኝ የሚል ህፃን አጋጥሞሽ አያውቅም they're not going they're just ቀኑን ሙሉ so it's like እንደዚህ አይነት ህፃን ማኔጅ እንደማድረግ all they need is የእናታቸውን attention or እዛ ቦታ ላይ ያለውን ሰው attention the moment attention እንደሰጠሻቸው ካወቁ maybe እኮ ተመልሰው ሊጫወቱ ይችላሉ ግን they just want to know attention እንደሚፈልጉ ማወቅ አለብሽ so አንዳንድ ባህሪዎችም እንደዛ ናቸው just give them enough space to exist ችግር ከሆነ እንደ ችግር exist እንዲያደርግ ከዛ በኋላ ነው ግን self language is more like ከችግሩ ጋር identification create የምታደርጊበት መንገድ knowing me I'm እንደዚህ person ካልሽ you're actually ቦንዱን በጣም strong እያደረግሽ and knowing you I know you're working on it so hard ብዙ ጊዜ ስትሰሪበት ስለማይ alright so ሁሌ በጣም annoying የሆነ ነገር እንደሆነ አውቃለሁ ግን self language really matters ስራሽ a little serious ነው አይደለ seriousness ይጠይቃል calmness ይጠይቃል focus ይጠይቃል ምናምን ከዛ ደግሞ ስትዝናኝ ደግሞ የራስሽ አይነት ሌላ አይነት ደግሞ ሰው ትሆኛለሽ so በምንድነው የምትዝናኙና ጊዜሽን free time ሲኖርሽ በምንድነው የምታሳልፊው ባልተዘጋጀሁበት ሰዓት አልሰራም okay I know like የሚያስፈልገኝን space at least ለራሴ የሚሰጠውን space አውቀዋለሁ because ራሴን የማከብርበት space ካለኝ naturally ይመጣልኛል ሌላ ሰው ማከብርበት space ለነሱ የሚሰጣቸው space ይኖራል so it's kind of personal to be honest build የምታደርጊው person አይደለም ለዚህ ብለሽ functional ለመሆን so again of course ደጋግመሽ የምታደርጊው ነገር personalityሽን build የማድረግ አቅም ወይም ደግሞ personalityሽን shape ያደርገዋል ሙሉ ለሙሉ ባይቀይረውም so ስራዬ serious ነው አይደለም ግን የሆነ mind set እና even body formation የሚፈልገው ነገር ይኖራል እንዲህ ብዬ ልሰማሽ አልችልም you'll think ሸክም እንደሆንሽብኝ you'll stop talking to me okay so space አለው ለዛ የሚሰጠው space I guess ለመዝናናት ግን I am በጣም huge believer ሰው ፋን ማድረግ አለበት no matter what በቀን ውስጥ አንድ የሚያስደስትሽ ነገር ማድረግ አለብሽ like ያለምንም reason ዝምሽ ጊግል የምታደርጊበት ነገር so dopamine is a very good thing move እንድታደርጊ የሚያደርግሽ ነገር ነው so movie of course I enjoy a lot reading not ሁሌ ግን አሁን ሰሞኑን ድጋሚ ወደ አማርኛ ፊክሽን ተመልሻለሁ I forgot ምን ያህል እንደምወደው የነበረ እሺ like በጣም ህማማትና በገና አዳም ረታ also አዳም ረታ ሸዋትህም like በጣም ብዙ ነገር ከሰሩ ሰዎች ውስጥ አዳም ረታ አንዱ ነው I forgot like last time እያልሽ አልነበረም like ክረምት የሚመስለው ነገር ወይ እያደረግን አይደለም ወይ ክረምትን ፊል እያደረግኩት አይደለም so ክረምትን ፊል ከማደርግበት ነገር አንዱ በቆሎና ልቦለድ okay it's just a thing ለኔ so ድጋሚ እሱን ማንበብ ሲጀምር ነው you know ድሮ የምታደርጊው ወይ ያደግሽ መስሎሽ ወይ የተሻለ ነገር ያገኘሽ ስለመሰልሽ ወይ just ስለረሳሹ ማድረግ ያቆምሽው በጣም ያስደስትሽ ነገር እሺ ለኔ it's አማርኛ ፊክሽን okay በጣም ነው አማርኛ ልቦለድ የምወደው it's just something about it especially አሁን አዳም ረታ there is this color to him ትንንሽ ነገሮች የሚያይበት ነገር እና that በጣም አሁን recently ድጋሚ ደስተኛ እያደረገኝ ያለው ነገር እሱ ነው and dancing I will have ሙሉ ኮንሰርት ቤት ውስጥ almost once a week that makes me so happy ከኔ በታች ለሚኖር ሰዎች መቼም እንግዲህ በዚህ አጋጣሚ ይቅርታ እንጠይቃለን ፓርቲውን ጆይን ብታደርጉ ካልሆነ ደግሞ because you're like conscious መሆኑና actually ሰው ይኖራል ከታች ምዳ that makes me so happy and comedy በጣም ነው የምወደው በጣም
ሶ ኤኒቲንግ የሚያስቀኝ ነገር ትቢያለሽ። እኔም አብዛኛውን ነፃ ጊዜን ቤት ውስጥ ነው የማሳልፈው። አሁንም ቢሆን በፊትም ለማዘርጋ በቃ ቤት ውስጥ አብዛኛውን ሰዓቴን ከእህቶቼ ከእናቴ ጋር በቃ ስናወራ ነው በቃ የምንውለው። ጊዜ ያለን ማለት ቁጭ ብለን በቃ ማውራት ነው እና ቤት በጣም ነው የምወደው። በቃ ሆም ባዲ ነኝ በጣም በቃ ቤትን በጣም ነው የምወደው። ቤቴ በቃ ቤቴ 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 ነው ብለው አሁን ደግሞ ኢቨን ሞር ቤቴ ውስጥ የመቀመጥ ነገር ብሬክ አውት ለማድረግ ፈልጋለሁ። ያንን ሩቲን ወጥቼ ምናምን ባለፈው እያልኩሽ ነበረ like I feel like I'm missing out on a lot of things like out there እየተደረጉ ያሉትን ነገሮች ምናምን እና ግን ከቤቴ ደግሞ ስቲል አልወጣም። ሶ ቤቴ ውስጥ መሆን ነው ኢንጆይ የማደርገው። በጣም ሰላም አለው ራይት ቤትሽ ውስጥ ስትሆኚ ብቻ with the people you love ወይም ደግሞ in the space you love መሆን ደስ ይላል። ሰው አብዛኛውን ጊዜ እንደዛ ነው ማሳልፈው። አይ ዋች እኔም ፊልም ያለው ግን አሁን አዲስ ፊልም ምናምን አላይም። ሪዋች ነው ማድረገው። አይ ሪዋች ፍሬንድስ ኤንድ ሪያሊቲ ሾዎች ነው አብዛኛውን ጊዜ የማየው። ሰው ይሄ ዴቲንግ ሾዎች በጣም በጣም ኢንቨስትድ ነው መሆኑ ላይክ አይም ኢንቨስትድ። አሁን ከረንትሊ ራሱ the current season is driving me insane. So you know ሪያሊቲ ሾዎች ምናምን ያለው ዴቲንግ ሾውስ ያለው yeah basically it's like I'm just a homebody honestly በቃ there's no place like home ቤቴ ያንበት ብተኝ የምንለው አባባል እናቴ ናት የምትለው እንደዚህ ቤቴ ያንበት ብተኝ የምትለው አባባል አላት እና የእናንተ ቤተሰብ ቀልዶች right ብዙ ካች ፍሬዞች አሉ እኛ ቤት ባይዘውና so በቃ ቤቴ ነው ጊዜን ማሳለፍ የምፈልገው but when we do go out ሁለታችንም ሆምባዲዎች ስለነበርን actually የኛ ፍሬንድሺፕ ከዛ ቦክሳችን እንድንወጣም አድርጎናል to be honest በቃ የሆነ ቦታ እንሂድ የሆነ ነገር እናድርግ let's go out and eat let's go do this and that ምናምን እንድንባባል አድርጎናል so you know music events ምናምን enjoy የምናደርጋቸው ነበሩ I think አብረን የምናደርጋቸው ናቸው are we breaking up ናቸው so እንደዛ ነው የምናደርገው የነበረው ይመስለኛል። እኔን ሰራኝ የምትይው ነገር ምንድነው? it could be a challenge, it could be a childhood memory, it could be anything ግን ሰራኝ የምትይው ነገር ምንድነው? of course ልምድ ነው የሚሆነው ግን ብዙ ልምዶችን እንድደፍር ያደረገኝ አያቴ okay of course እናትና አባቴ አሁን እናቴ she's just a character workaholic በጣም ነው የምትሰራው። የመጀመሪያ ይሄ የሆነ ትርጉም ያለው ሰው መሆን አለብኝ የሆነ ነገር ሊኖረኝ ይገባል ያልኩት because እናቴ ስላለች ነው በህይወቴ okay she just works a lot. I remember ልጅ ያለው like I thought being workaholic is something like I need to be ለዛም ይመስለኛል በጣም ሀስል ማደርግ የነበረው I still do ግን አሁን I take breaks ማታ ስራ ገብታ like ጠዋት 12 ሰዓት ምናምን ኦሬዲ ሱቋን ከፋፍታለች ምናምን right ማታ 2 ሰዓት ምናምን ቤት ገብታ ምግብ እየበላች ልትተኛ ትችላለች ቡና እየጠጣች ልትተኛ ትችላለች እና እናቴን በዛ መንገድ ውስጥ ማየትና actually እንደ እናትም እንደ ሴትም ኤክስፒሪየንስ ማድረግ እናቴን ብዙ ነገር ፈቅዶልኛል እንዳያት በጣም ራሴን እንዳይ also እንደዛም እየሰራች like ልጆቿን ቴክ ኬር የምታደርግበት አሁን በጣም ይገርመኛል like how come ነው የምለው ማኔጅ ያደረገቻቸው ነገሮች ያለፈቻቸው ነገሮች and even emotional attention መስጠት ባትችል ኤክስፕረስ የምታደርግበት ነገር ነበር። ለምሳሌ ልብስ መግዛት was her thing okay right በምንም ነገር ሆኖ always she makes sure የሆነ የተለየ ነገር እንዳለበሰች so then I think that was her love language express የምታደርግበት አሁን አንደርስታንድ ሳደርጋት ይሄ ሀስል የማድረግ ነገሩ ናቹራሊ እንዲመጣልኝ ያደረገችው እናቴ ነች። also አባቴ he will never say bad word ምንም ቢሆን ዲስፖይንት አያደርግሽም ስለሽ ጨረቃን ስጠኝ ብትይሁ ሰያስ okay and actually እንድታምኘው አድርገው ነው የሚልሽ በዚህ እድሜ ነው የምልሽ ልጅ እያለሁ አይደል ምንም ነገር ቢለኝ አምነዋለሁ እና every time ድሮ ሲያዋራኝ በሆነ ነገር ነው የሚጠራል። ለምሳሌ አሁን ሲደውል ፕሮፌሰር እንዴት ነሽ ነው የሚለው ክድቢ 4ኛ ክፍል ሆኜ ምናምን ሰው I can understand like expectation-ን ሁለተኛ ነገር መሆን የሚችልበትን አቅም እየከፈተልኝ ነበር ለካ I didn't know ያኔ ትልቁን ሰላምን ደግሞ ያለ ግዴታ እየሰራት አያቴ ነው ያለ ግዴታ ስልሽ somehow ወላጆች I guess
መቅረጽ የሚፈልጉበት መንገድ either ከነሱ ኤክስፒሪየንስ or ኤክስፔክቴሽን ነው የሚመጣው። እንትን ብትሆኝልኝ ከሚል ወይም ደግሞ እኔ I didn't get to be that so you have to ከሚል ብዙ ነገር ይመጣል። አያቴ ግን just a chill guy ግን ሲለቀኝ ሁሌም አይኖ እያየኝ እንደሆነ አይኖ በጣም ይሄ አቴንሽን ርቆኝ እንደማያውቃቃለሁ ሰው እሱ የሰጠኝ ፍቅር ላይ for sure እንደሚወደኝ ማውቀው ሰው ነው እሱ ግን ከምንም በላይ it's God because the things ፈጣሪ ኤክስፖዝ አድርጎኝ አምኖኝ actually ያለፍኳቸው ነገሮች ነው አሁን የሚያስደንቁኝ ላይ I get to be this person because ያን experience ስላለፍኩት and ያለፍኩት እኔ ስለፈለኩኝ ምናምን አይደለም because recently I was talking to a friend and I wish God didn't trust me ያን ያህል ምናምን ያልኩት but I was like hold up አንቺን አይደለም ያመነሽ ራሱን ነው ባንቺ ውስጥ ያመነው አለኝ like wow also እንደዚህ አይነት ሰው የሚሰጥሽ ፈጣሪ የሆነ ነገር ውስጥ ያስገባሽ ክላሪቲም ጋይዳንስ የሚልክልሻል that friend was a guidance ለኔ ዳዊት ቸርነት shout out to you you're an amazing friend because ብዙ ነገሮችን like ፈጣሪ ሲሰጥሽ ኤክስፖዠሩንም ክላሪቲውንም ይሰጥሻል as long as you're there የጠየቅሽበት ቦታና I think እስካሁን ያለችውን ሰው የሰራት እነዚህ ነገሮች ናቸው። beautiful you ልጆች 6 ነን and እኔ የመጨረሻ ልጅ ነኝ 5 ሴት 1 ወንድ and ከእህቴ ጋር ያለኝ ሪሌሽንሺፕ የታላቅ እህቴ ቢታ ነው ምላት ቤተልሔም ነው ስሟ ቢታ ነው ምላት she was my best friend my whole life was ሳይሆን she's still my best friend my whole life ከሷ ጋር ሁሉን every emotion every experience እያንዳንዱን የህይወታችንን ጉዳዮች በሙሉ ቁጭ ብለን ብሬክዳውን እያደረግን ማለት በቃ ትዝ ይለኛል መንገድ ላይ አብራችሁ አይደል እንደምትኖሩት አያልቅባችሁም ወሬ ምናምን ነገር የሚሉን ሰዎች ነበሩ አያልቅብንም በቃ በጣም ነው የምናወራው የነበረው and እሷ በጣም huge impact አላት ህይወቴ ላይ ማንነቴን በጣም ነው የሰራችው my mom of course እናቴ ምን ልበልሽ ሁሉን ነገር ነው የምነግራት የሆነ በዛ ሰሞን የሆነ ኦብሰስድ የሆንኩበት ጉዳይ ካለ ራሱ ቪዲዮን እያሳየሁ ግዴታ ነው እያሳየኋት ሉክ አሁን ለምሳሌ ይሄ እንደዚህ በዚህ ወጥቶ we talk about everything እና ያ ነገር so የአባቴና የእናቴ ዳይናሚክ is አባቴ የሚፈራ በቃ ቁጡ ምናምን my mom ደግሞ ሁሉን ነገር የምታወሪያት ሰው ሆነች ገባሽ ሁሉን ነገር ታወሪያታለሽ you go through the emotions together you go through your mistakes together ምናምን እዛው የምትጨርሻቸው ከሷ ጋር ምናምን ነገሮች አሉ ስለዚህ ስትራክቸር እና ፕሪንሲፕል እንዳለ ሁሉ ሶፍትነስ እና ላቭ ደግሞ አለ so የሁለቱ ባላንስ and የእናቴ ደግሞ just የምትሰማኝ ሰው መሆኗ የምታወራኝ ሰው መሆኗ የምትመክረኝ ሰው መሆኗ በቃ እሷ ናት ከልጅነታችን ኢንዲፔንደንት እንደሆነ የመከረችን እሷ ናት በቃ ማለት ማንም ላይ የምንጠላጠል የማንንም ሴቪንግ ተስፋ እንዳናደርግ ራሳችንን ሴቭ ማድረግ እንድንችል ራሳችን ሰው መሆን እንድንችል ምናምን የመከረችን እሷ ናት እና እኔ ደግሞ በጣም ብዙ ጊዜ አብሬያት አሳልፍ ነበረ ኪችን ውስጥ ምናምን ብቻ ብዙ ጊዜ አብሬያት አሳልፋለሁ አሁንም አብሬያት ብዙ ማሳልፈው ጊዜ ኖረኝ እና በጣም የሷ ምክሮች ሰው አድርገውኛል ብዬ አስባለሁ and then ከእህቶቼ ጋር ያለኝ ሪሌሽንሺፕ እንዳለ ሆኖ ደግሞ ወንድን ኤክስፒሪየንስ በደንብ ያደረኩት በወንድሜ በኩል ነው አይደለ so what a man should be በሱ ነው ያየሁት እኔና እህቴም በጣም ያው የእድሜ ልዩነት በደንብ ስላለን ከሱ ጋር እሱ ሁለተኛ ልጅ ነው እኔ መጨረሻ ቢታ ደግሞ ከኔ በላይ ናት so የእድሜ ዲፈረንስ ስላለ እሱ ዩኒቨርሲቲ ሲገባ ምናምን እኛ ትንሽ አደግ ስላለን so ከኛ ጋር በደንብ የኮሌጅ ኤክስፒሪየንሱን ይነግረናል his dating life በደንብ ያወራን ነበረ and ይዞን ይወጣል ብዙ ነገሮችን ለምሳሌ ድሮ ባቅላባ used to be a thing ስለዚህ ባቅላባ ያስሞከረን እሱ ነው ይሄ የህፃናትና ወጣቶች ቲያትር የሚባል ነበረ እዛ ይዞን የሄደው እሱ ነው ህይወትን ኤክስፒሪየንስ እንድናደርገው ብዙ ነገሮችን ያደረገው እሱ ነው ከዛ ግን ለህይወት ደግሞ ስታንዳርድ እንድናወጣ ባለፈው እንደውም ምን አለኝ እኔ ይሁን እንዴ በጣም unrealistic expectation ለህይወት ሰጥቻችሁ ይሁን አለኝ ነገር it wasn't unrealistic it's how it should be
በቃ መሆን ያለበትን ነገር ነው የነገረን። ምን አይነት ሴቶች መሆን እንዳለብን፣ ምን አይነት ሰው ኤክስፔክት ማድረግ እንዳለብን፣ ከህይወት ምን አይነት ነገሮችን ኤክስፔክት ማድረግ እንዳለብን፣ ቅንድባችን እንዳንቀነደብ የነገረን ሰው ነው። ያው እኔ አፈንግጬ ቅንድቤን ቀንደባለሁ፣ ቢታ ቅንድቧ አትቀነደብም ቱ ዲስ ዴይ። ሶ ቅንድብ ይለናል። በቃ ቅንድብ እግዚአብሔር ፐርፌክት አድርጎ ከሰራቸው ነገሮች መሀል አንዱ ቅንድብ ነው። አስባችሁታል? አንዴ እኮ ሰርቶታል፣ አያድግ ምን አይል፣ በቃ ባለበት ውብ አድርጎ የሰራው ነገር ነው። ለምንድን ነው ቅንድብ አሁን የሚነቀልበት ምክንያት ነው ይለን ነበር። ምን አይነት ሴቶች መሆን እንዳለብን፣ ምን አይነት ሰዎች መሆን እንዳለብን ራይት። የቤተሰቦቼ ሁሉ ኮምቢኔሽን ውመን ኦፍ ኢንቴግሪቲ፣ ውመን ኦፍ ካራክተር እንደሆነ አድርጎኛል። እንዳልሽው ደግሞ እግዚአብሔር ሻራውት ቱ ጋድ ቢካዝ በጣም ነው እግዚአብሔርን የምወድ። ከብዙ ነገር ጠብቆኝ ነው ያኖረኝ እና ደግሞ እሱን ደግሞ እንዳውቀውና እሱን እንድፈልገው ደግሞ አረገኝ በዚህ ጊዜ። እሱን ደግሞ በጣም በጣም አፕሪሺየት አደርገዋለሁኝ። በቃ አት ዘ ኤንድ ኦፍ ዘ ዴይ ነገር ዘላለምን እና ኢተርኒቲን እንዳስብ ደግሞ አሁን ረዳኝ። እሱንም በጣም አመሰግነዋለሁ። ከልጅነቴ ጀምሮ ከእግዚአብሔር ጋር ያለኝ በቃ ሌላ የምነግረው ነገር ይሄ ሌላ መሄድበት የለኝም። በቃ እግዚአብሔር ነው የነበረኝ። በቃ ፕሬየርን ምናምን እናታችን ኦፍኮርስ በደንብ አስተምራናለች። ቤተክርስቲያን ይዛን ትሄዳለች ምናምን። ከእግዚአብሔር ውጭ ከአፏ የሚወጣ ስም የለም። ሁሌም ተስፋ እሱ ነው። እሱ ደግሞ በቃ የሚሰጥም የሚሸለምም በቃ at the end of the day የሚከፍልም እሱ እንደሆነ ነው ታውራው። the combination of all these things I think ማንነቴን ሰርተዋል ብዬ አስባለሁ። and challenges of course በህይወት ይኖራሉ፣ ግን you don't dwell በchallenges. you live through them. define ያረጉሻል። ልጅነትሽ ላይ የሚፈጠሩ ነገሮች፣ በህይወትሽ የሚያጋጥሙሽ ነገሮች፣ ቤተሰቦች ውስጥ የሚፈጠሩ ነገሮች፣ ትምህርት ቤት የሚፈጠሩ ነገሮች ምናምን ማንነትሽን እየሰሩት ይመጣሉ። all rainbows and butterflies አይደለም ህይወት፣ ግን ኢንታክት የሆነ ቫልዩሽ ግን እንደዚህ ያለው ወደ ላይ ያለው ሪሌሽንሺፕ ጤናማ ከሆነ፣ እንደዚህ ያለው ሪሌሽንሺፕ ጤናማ ከሆነ ምንም ነገር ይታለፋል ብዬ ነው የማስበው። and you turn out to be an amazing human being, like a very interesting person. You're an amazing human being. And I'm glad የሰሩሽ ነገሮች gave me this masterpiece. Thank you. Same likewise. እውነት I'm so glad. I'm so grateful for you. ይሄን experience ስላደረግ ነው ዛሬ. It means a lot to me. እና ይሄንን I'm glad I got to do this with you. I'm glad I'm doing life with you. I'm glad I'm adulting with you. Yes. And now I think one of those old besties ነው ብናነው remember that time ምናምን እየተባለ you know I think ዛሬ የሚያስቁን ነገሮች in 50 years የሚያስቁናል ብዬ አስባለሁ። So I love you and I'm so grateful for you. I love you back. Also ይሄ የሆነ እድሜ ከደረስን በኋላ let's hope 80 ሀሜትን ኤክስፒሪየንስ ማድረግ የምፈልጋቸው ሰዎች ውስጥ አንዱ we don't do that. ሀሜት አናማምለካ oh my god it's not cool to be honest. Also it doesn't come natural. Yeah. ግን I think 80-90 ዓመት ከሆነም በኋላ I want to experience that with you. You're one of those people. እቺ ጎረቤቴ we never do that. I want to experience that 80. Yeah, እድሜ ይስጠንና so it's a promise. 80 ዓመት ሲሞላን ሀሜት እንጀምራለን. Yes. This was fun. በጣም አመሰግናለሁ። እኔም I am so grateful I got to do this with you. በጣም because it's amazing. ከጓደኛሽ ጋር even የልብ ወግ ብሎ ራሱ ከጓደኛ ጋር ማውራት it's ራሱን የቻለ ቀለምና ከልብ ወግ ጋር የነበረን ቆይታ ይሄን ይመስል ነበረ። I hope ተወዱታላችሁ ብዬ እናመሰግናለን። ኤንድ የልብ ወግ ፕሮግራምንም በጣም ነው እናመሰግናው። እንደ ጓደኛ actually የሆነ የሚናገሩት ነገር አላቸው ብላችሁ ስላሰባችሁ በጣም እናመሰግናለን።